ምስራቅ እንቁርቲ ለክስሽ 2 እንትን እሰጥሻለሁ ባያት። ሲጀመር ምንም እንደማይመጣ ነው የሚነግራችሁ ሌባ ውሸታም ሰው። በነገራችን ላይ ማንም ሰው መክሰስ ይችላል፣ መብቱ ነው። እናቴ ትሙት ሰጣታለሁ። ማንም ሰው መክሰስ እኮ ይችላል፣ መብቱ ነው እኮ መክሰስ መብቱ ነው። መብቱ ያልሆነው ምንድነው? እሱ በሚፈልግበት መንገድ ፍርድ ማግኘት አይችልም። ፍርድ የህግ ነው። ፍርድ የግራና ቀኝ ነው። አከሞን ተይሎ አከሚ ምስራቅ ያ አሁን ከሊያ ጋር ችግር የለብኝም፣ ግን ኮሶ ብዬ ከድሮም ስለምጠራ ኮሶ ብዬ ነው የምጠራ። እሺ ኮሶ ታይ እና ለክፋት እንዳልሆነ እሷም ገብቶታል። ገሩ እንጀሪን ከእንቁርቲ እኮ ይሄ ዝም ብሎ ማን ሲሉኝ ለስድብ ነው ብዬ አንድ ቀን መች አስቤ ያውቃለሁ። ምስራቅ ምንድነው የሚሉሽ ላንቺ? ነጭ ቅማል አንጃኒ ነው ጥቁር ቅናሽ እና ኒክኔም ነው። አሁን ሀረር ሰው ላይ በተለይ ለኖረ ሰው ኒክኔም ኖርማል አይደለም። አው እንደዚህ አይደለም። አልሰማሁም ይሄንን እንደ ስም ነው እኮ ወይ ነው የምለው። ሰላም ነጭ ቅማል ሰላም ሲሉኝ ሰላም ብለን ማለት ኖርማል ነው እኮ ወይ ወሳገደሽኝ። አሁን ትዝም አይለኝም ልልጭ። ትላንትና እኮ እኛ እዚህ ነበርን፣ እሱ ሄዶ ላይቭ ገባ እኮ አያፍርም ትንሽ ላይቭ ቁጭ ብላ አንዷን ነገ 100,000 ሰጥሻለሁ ቤትሽን አሳየኝ ሲላል ነበር እኮ ሰጣት። ታዲያ ተከታተሉልኝ አልኳቸው እኮ ልጅቷን አደርጋችሁ። አዎ ብዙ ይነፈንፋል ከሱ ጋር ደግሞ አዎ ይላሉ ቁጭ ብሎ ቪዲዮ ከፍቶ። በሳቅ ሞትኩኝ። ሰውዬው እኮ ችግር አለበት እኮ ዲሉሽናል ሜንታል ሄልት አለበት። እንደው ዘመድ ቢኖረው ሆስፒታል ቢወስዱት ይሻለዋል። እኔ ከዚህ ስወጣ ምን ብሎ ጻፈልኝ መሰለሽ? ፊት ለፊት ላይ ምንም እንዳልተሰማው ብታይ አክት ሲያደርግ ነበር አይደል? ስወጣ ምን ብሎ እንደጻፈልኝ ላሳያችሁ። ለምን ምንም ነገር ለማስረጃ እንዳይቀር አድርጌ ነው እኔ ደግሞ ማወራበት። ታላችሁ እዚህ ታላችሁ ጽሁፍ ከላይ ከስር የመጨረሻ አካባቢ የላኛው ትላንት አሳይቻችኋለሁ። ምን አለ መሰለሽ? ሄልዬ ስድብሽን ስጨርሽ ሄልዬን ያለኝ እንግዲህ መስራት እናቴ ትብዩ ሄልዬ ስድብሽን ስጨርሽ ደውይልኝ አለ። ከዛ ሶሪ ውሳኔያችንን ስታላከበርክ ድረስ በውስጥ ምንም አላወራህም ብዬ ጻፍኩለ። ከዛ ይመችሽ ብሎ ጻፈል። ፈርቷል ማለት ነው። ላይ ፊት ለፊት ላይ ምንም እንዳልተሰማው ደንታ እንደሆነ ብጤ ነው የሚያወራው። እኔ አሁን ዛሬ ሁሉንም ሰው ጠርቼ አላወራበትም። ነገም ስለሱ ነው የማወራው። ስመጣ ቀኑ ሙሉ ስለሱ አላወራም። ብዙ ቶፒኮች አሉ። በየቀኑ ፒክ አንድ ነገር አመጣለታለሁ። ፓውዜ እየሰጠሽ ተቀጠቅጫለሽ ቀስ እያልሽ። ምን እሱ እኮ አያፍርም እኮ ብትከታችን እንኳን በአፍ ይቅርና መዶሻ ይዘሽ ጭንቅላቱን ብትይው እሱ ምንም ነገር እንደ እባብ ነው የሚነሳው። ሰውዬው እኮ አንሂውማን ናይ የመነሳትና ለመነሳት ሳይሆን ያሬዶ ናግባ የመነሳት አለመነሳት ሳይሆን ቢያንስ ብዙ ሰዎች እየዋሻቸው እንደሆነ በግልጽ እንናገራለን። ገባሽ? እንደገና ደግሞ በእኔ በኩል እኔ ሂሳቤን አስከፍሏል፣ መቼም አልፋታው። እንደገና ደግሞ እንቁርቲን ከሳለሁ ብሎ ሳንቲም እንዲያወጣ ነው የምናደርገው። ተይው ማለቀሰን ለሰው አይሰጥም። ውሸት ነው አለ የሚያወራው። ላይረዳ አይደለ ሰው ላይ የሚጫወተው። ያንን ብር በህግ እንዲያወጣ እናደርገዋል። አይከስም ባክ ደግሞ ለሰው ረዳለሁ እያለ የሚጫወተው ቀጥታ ለእንትና ሰጠው የሚለውን ሁለቱም መረጃ ሰጣታለሁ። እኔ ደግሞ አይከስም። ይሄንን ብሎ ደም እንትን ሲያሳይ ነበር፣ ብር ሲያሳይ ነበር። ይሄንን አያችሁ? ይሄ እኮ የዛሬ መውጫዬ ብቻ ነው፣ ለመናፈሻዬ ብቻ ነው። እሺ እንዴው ትራንዛክሽን አወጣና 10 ሚሊዮን ብር ነው በዚህ አመት 2025 ላይ ለኢትዮጵያ ሰው ይረዳዋል።
የሆነ ወረቀት ይዞ 10 ሚሊዮን ብር ነው በድምር ያወጣሁት ኢትዮጵያ ውስጥ አለ። ዩሮ ነው ስለደነገጠ ዶላር ነው በኢትዮጵያ ብር የኢትዮጵያ ብር በአፕ የላኩት ብቻ ነው አለ። 10 ዓመት ያልሞላው ልጅ አሜሪካ ላይ ለራሱ ስንት ትራክ ሾፌ እንትን መኪና እያለው ከዛን 10 ሚሊዮን ብር አሜሪካ ላይ 100 ዓመት የቆየ 16 ሰዓት የሚሰራ እንዴት ነው እንትን ያደርጋል? እኔ ሄሉ የሱ ነገር ይወጣልኝ ማለት ነው። የዛኔ ከቴምር ጋር ቴዲ ቤት ሲጨቃጨቁ አይሮፕላን ላይ እያለ በስልክ ሲያወራ ነው በቃ ይወጣልኝ ማለት ነው። እኔ ሳራን ግሩፕ አስገብቼ ሳወራው ለምን ከኔ ጋር መጀመሪያ ኖርማል ነበር። ሄለን እንዴት ነሽ ምናምን አለና ልክ ወሬ ሊጀምር ሲል ሳራን ጠቅ አድርግቼ አስገባዋት። ከዛ ምን አለ ሚውት እያደረገ 10 ጊዜ የሷን ፎቶ ሲል ስማ ይኸው ትራፊክ መጣለ። ትራፊኩ እኮ መጣ እና በቃ መንጃ ፈቃድ ለምን አሰጠው? የኔ ለምን እንደምሰጠው አንተ ነህ እኮ ስህተት የሰራው። እንደገና ሚውት ያደርጋል። ቆይ ሄለን ፖሊስ መጥቶበት ከዛ እንደገና ሚውት ያደርግና ከዛ ምን ይላል? የኔ መንጃ ፈቃድ ለምን እንደምሰጠው አንተ ነህ እኮ የተሳሳትከው። ሂ ኢዝ ማይ ድራይቨር ይላል። ሂ ኢዝ ማይ ድራይቨር ትራክተሩ የኔ ነው ስታስብ የኔ ተማሪ ስህተት ሰርቶ ነው ደግሞ ይለኛል። እኔን ገብቷል። እዚህ ግሩፕ ውስጥ ገብቶ እንደዛ ይላል። ቮቱን ያሰማ ልጁ ኦልሬዲ ተማሪው ከሆነ ላይሰንስ ኬት አለው ገና መች ወሰድ? ገብቷል። ገና ላይሰንስ መች ወሰደ? ገና ነው ላይሰንስን አሳየው የሚለው ገብቷል። እኔ አሁን ጀዝባ ነኝ። እዚህ ውጭ ሀገር አልኖርኩም። እዚህ ምድር ላይ አልቆዩም። ከዛ ምን ይላል 250 ዶላር እንዴ በኪስ ያልያዝኩም አልሰጥም። ራስን የተሳሳትኩ አንተ ክፈል ይለዋል። ከመቼ ወዲህ ነው ፖሊስ ካሽ አምጣ ብር የሚል? ከመቼ ወዲህ ነው አልሰጥምና እሰጣለሁ ለፖሊስ የምትለው? አንተ ለትራፊክ ወይ ለፖሊስ መንጃ ፈቃድ እሰጣለሁ አልሰጥም ብለህ የምትከራከረው? ሲጀምር ደግሞ እኮ ውጭ ሀገር አሁን እዚህ ሀገር ካሽ አሁን እኮ አትከፊም እንትን መኪናሽ ካልተቆለፈ በስተቀር ማለት ነው። ይሄ ፕራይቬት የሚቆልፉ አለ አይደል? ለመኪና የሚይዙ ለነሱ ካልሆነ አሁኑ ነው አምጪ ይሉሻል። አሁኑ መክፈል አለብሽ መኪናሽ እንዲፈቱልሽ ማለት ነው። ያንተ መንጃ ፍቃድ ስጠው ሲል ተማሪ ከሆነ ከመንጃ ፍቃድ አልነበረውም እንጂ ቲኬት ይሰጡሻል። በቲኬቱ አግባብ 21 ቀን ነው የሚሰጡሽ። 3 ሳምንት 21 ቀን ወይ ደግሞ 1 ወር 1 ሳምንት ነው ያውም በውጭ ሀገር ስታንደሩ ማለት ነው። ከዛ እንዴት አርገሽ እንደምትልኪ ከዛ ምን አለ በቃ ትራክተሩን አሁን ይሄው ገደል ውስጥ ከተተው አዲስ ተማሪ ነው እደውልላቸዋለሁ አለ። ከዛ ምንድነው ያልኩትና የጻፍኩትና ከዛን አጠፋፍቼ የተኛው ነገ ላይቭ ላይ በቶፒክ እንገናኝ ስለው እኔ ጽፌ ጧት ስነሳ ነው ስንት ሰዓት ላይ እንደመለሰ ያየሁት ቴክስቱ ጽፌ በ5 ደቂቃ ተመችቶኛል አለው የለሽም እንደ ሄለ ምናም በቪዲዮ በምናም 4 ጊዜ ነው የደወለልኝ። ከዛን ጨርሻለሁ ላይቭ ላይ እንገናኝ ነው ያልኩት። ገብቶሻል? ዛሲ ሰውዬው ይኸውልሽ ግን ሄለን ነምቺ ብዬ ከሳ ብሪ ዘረፌ በኤራ ቤክተሚኒ ዘረፌራ ደብኔሚ ሊምበኻ ዘረፌራ ብሪ ገሩ እንሰዱበቱ ከነሚኒ ያልሰራሽው ገንዘብ እኮ 100 ሚሊዮን ቢሆንም ራሱ ማለት ነው በሳምንት ነው የሚጨርሽው። ምን አርጎበት ነው? ባለፈው አሁን ሚስቱ ለምን ሆቴሉን በሌሊቱ ብላ የምታውቀው ሬስቶራንትና ቤት የምታውቃት ሬስቶራንት ሳራ ስለሆነ ሳራ ቤት በሌሊት ሆቴሉን ትታ ሄደች። መብራት አጥፍቶ በሌላ ጊልዶ በሚመስል ሲገናኛት እቃዊ ነው ብሎ እየሸወዳት ለካ የተኮላሸ ነው ሙጫን ኦሜትሮ ለካ ማን ሄዳ ይልቁንስ እሷን ለምን አይወጣትም? ይሄ እኮ እናትየው ማናት መልካሜን እኮ ሲቆጣት ለኔ መቻ ያደረጉ ለልጄ መቻ ያደረጉ እያሏት ነው እንዴት እየወጡባት ታውቂያለሽ አይደል? ያኔ አይ ቲንክ ኮዳን ጠልጥሎበት ነው መሰለኝ ጊልዶ ገዝቶ ነው የሚሽከረከረው። ከዛ መብራት አጥፍቶ ነው ወሲብ የሚያደርጋቸው። ኧረ ዲሲ እሱ ኮዳ ከሚያንጠለጥሉት ጋር ነበረ። ማን ነው የሚያንጠለጥልበት? ይሄ ማንንም የሚያንጠለጥልበት የለም። እረንጅሩ ድሩማዩ ድንኪ ደበር ድሮም የለውም። ኦኬ ልጅቷ መብራት ስታበራ የቆመ ነገር ስታይ እሱ ገና እንትኑን አላወለቅ ብላ ነው እኮ አረብ ሀገር ቋንቋ አትችልም
ልጅቷ እየሮጠች ሳራ ቤት። ይሄ እኮ ቁጭ ብሎ እኮ እንትን ይሄን ፖርኖ እያየ የከረመ ሰውዬ ነው። አታውቂም? ይሄንን ሰው ስራ የለውም፣ ሰው ስራ የለውም፣ ኑሮ የለውም፣ ቁጭ ብሎ ተንኮል ማሰብ ብቻ። በአፉ እየጨረሰ ነው እንጂ እንደ ሀብት አለኝ እንደሚለው በአፉ አለ ሀብቱ እንዳለ እኮ የእሱ ሀብት ግማሹ ከ75% ምላሱ ላይ ነው። ፎሊሳዩ ነጋን ፈካቱ ነመ ዲፕረሽ ተይበ ወረመነ ከሰታን ይጅሩ ምን እዚያውን ውጭ ሀገር ታያለሽ። አንዳንድ ጊዜ አሁን እየወጡ ሰው ነው የሚገሉት። እንዲህ ነው ፊታቸው፣ አይናቸው። ዝም ብለሽ እዩ ሲያወራ የሚገርም ሰውዬ ነው እኮ ምንም ከአንድ ደቂቃ በፊት ፓራና ጭንቅታምና ጭቅቄታም እንደሆነ እኮ የምታውቂው ሰው ጸጉሩን ዮኒ እንኳን ይሄ ፈንዳዳ እንኳን ይሄ ሴጋ እንኳን ሄዶ ጸጉሩን ሲያስተክል ተበድሮ ዮኒ ቬጋስ ሲያስተክል አያስተክልም። ቀለም ተቀብቶ ኮፍያ ለብሶ ይመጣል። ከዛን ጸጉሬን ይዩ ሲሉት ቀለሙን እንዲጥርግ ይላል። ጀዝባ ጃሙሲ ነማ ግን ከአጂ ጋር እናስተዋውቀው ፍራን እንዲያሰለጥነው። አይ አይደለም ያስረዝም እንጂ ያስተክል ጸጉሩ ራሱ ቀለም ተቀብቶ ሰው ኮፍያ አድርጎ ይጠረጋል ብሎ አያስብም እንዴ? ጃጉርዬ ቴንኪው ጃጉራች ያ ወይ የሚያስቅ በጎድን ስንት አባ ነበር ያ ጃጉር ቴንኪው ድርሻን ተወጣ ቴንኪው ሃይ አማ አንገ እኔ ደረሰኝ እስከሚለጥፍ ደስ ይንዲሱ የመጣችሁ ሀቄን አውጡልኝ ምስራቅ። አዎ እኛ እኮ ጮኸን 2 አመት እኮ ደረሰ እኮ እኛ እኮ የህዝባችን ነው። አሁን ደግሞ የባሰ ሄለን አንቺ እንኳን እንድትረጂን መልካሜ እንዳትረዳ እቺ ልጅ ቀስሟን ሰብሯል። የሊ እንትንንና የውሸት ፋክቱሩና ይሄ ለእናቷ ልክ ያለው የውሸት ነው። ለእናቷ ምንም ደረሰኝ የለም። ይሄ እሷ ከሱ ትልቅ ቦታ ካደረሳት ይሄ መረጃ ይዛ እንድትሄድ እግዚአብሔርን ልክላታለሁ። ይፈልገ ነው እሱን አረጋገጥ። መልካሜን እኮ ጀልልቲ ቤት እኮ መታ አልተላከም ማለች እኮ እናትየውንም ጠይቀናል ማለት ብቻ ለእንትን እኮ ለመረጃ እኮ እንደዚህ አለች ብቻ እንኳን አይደለም። እሱ ነው ይዘሽ የምትሄጂው ነገር ያስፈልጋል። ራይት ኢበዲሰት አሁን ደግሞ ለማኑኝ ብሎ ይመጣል፣ በሌላ አጀንዳ ይመጣል። እሱ ዝም ብሎ ነው ለራሱ እንትን ይሳ አከንዳ ቆረራ ሰኒቱ ከን ቢየቲ ሳይርገኒ በአሁን ጊዜ መቀለጃ መስሏል። ዩሮፕ አይደለም አሜሪካ ታውቂያለሽ፣ የሚቀለድበት ሀገር አይደለም። እስቲ ነው ለዮዳብ ለመክሰስ $20,000 አላውጥቻለሁ አሁን እንትን ይሆናል ምናምን ያለ ቱሪናፋውን ሲነፋ አልነበረም እንዴ? ኩናም ሞመና ዮዳብን አይደል እንዴ ሰውን እያስቀጠቀጠ ያለው? ኧረ ለዛ ዮዳብ ስራም አላጣ። ዮዳብ ወዴት ልሁን እያለ አሁን ዝም ብሎ አቅጣጫ እየፈለገ ነው ያለው ዝም ብሎ እንጂ ሂኖ ምን አይነት ውሸታም ጠረቀ እንደው። ኧረ ጉርባን ዮዳብ አውቆ ካልተጫወተ እንኳ ለነገሮች በጣም ግንዛቤ ያለው ልጅ ከሌልቲ ጋር አውሩ ከብሎክ አወጣጥ አውጡና ተነጋገሩ። ከብሎክ ለራሷ ነው ጥቅሟ። ከፈለገች ትምጣ ከብሎክ ትላንት አውጫት አላችሁኝ አወጣው አውጥተሻታል። አላገኘኋትም ግን ሳገኛት አወራታለሁ ብዬ የምጠራው ሰው ሁላ እንቁርት ነው አፌ የለመደው በዛ ያይ ሄለን ይወከስም በሬዱ አያምርም ና ያና ከነ ነበር ጋ ዱጋ እኔ አሁን ነጭ ቅማል እያሉ ስጠሩኝ አንድ ቀን ወዬ ብያልኩ ነው ኮማላ። እሷ ግን ሰውን እንደዚህ በነክኔ ማጠራም ሰው የሰጠ ታዲያ ምን አገባን? ይሄ እሷ ባህሪ ነው። ምስራቅ ሀያ እሺ አና ከነጋ ዱበሬው እንደዚህ ነገር ትልቅ ነገር አይመስለኝም። ያው አይ ጥሩ በቃ አይ ትመጣለች ታወራላችሁ። ይክሰሳት ይጀምር ማለት ትጀምርና የእውነት ሲሪየስ ከሆነ እኔ ልክላታለሁ። የእውነት ዝም ብዬ ልክ አይ ይጀምር እሱ ነው ከሳለው ያለ እንዴ እሱ የእውነት እኔ ዝም ብዬ ልክላትም ግን የእውነት ሲሪየስ ከሆነ የሆነ ነገር ይጠቅማታል ልክላታለሁ። እሺ ሄለን ግን ታውቂያለሽ አይደል ይሄ ሰውዬ ራሱ ህፃን እንትን በማድረጉ ምንድነው የሚባለው ትራፊክ በማድረጉ ራሱ ይጠየቅበታል። ታውቂያለሽ ያለ አንድ ዶክመንት ያለ መንግስት ምንድነው ቤኩምሳ ምንድነው የሚባለው ፍቃድ ያለ ቤተሰብ ፍቃድ አልጠየቀም። እንደገና ልጅቷን ደግሞ ከሷ ላይ ኃላፊነቴን አንስቻለሁ ብሎ
ከተቀበለው ቻሪቲ ቅድመ ለምሳሌ ከ3 ወር በኋላ ስለሷ ምንም ነገር ተጠያቂነት ከሌለው ካቆመ ከቻሪቲዎችም እኮ እንትን የለውም ማሳወቅ ነበረበት። ገብቶሻል? ይኸውልሽ ለምን የሚቀበል ይኸውልሽ ልዕልት ቻሪቲዎችን ጠየቀች። ወረቀት አላችሁ ወይ? ይሄን አዎ አሏት። ከዛ የታለ አምጡ ሲሉ እንደገና ነው እሷ ከጠየቀች በኋላ ነው ፍርድ ቤት የሄዱት። የሚገርምሽ ነገር ፍርድ ቤት ደግሞ አንሰጥምኛ አሉት ማለት ነው። ልጅቷ እኮ ኦልሬዲ ቢዝነስ ሰርተውባት ሚዲያ ላይ ለምኖ እሱ በእሷ ቲክቶክ ሰርቶ ብዙ ነገር ሰርቶ ማለት ነው ብዙ ነገር እና ምን ልልሽ ነው ታክሳት ቀንሶባታል። እሱ ሲጀመር ብር እንኳን ሲያስገባ ቻሪቲ ወደሚለው አካውንት ነው የሚያስገባው። ለምን ረድቻለሁ በጎ አድራጎት ለማለት ታክሲም የቀራ ቢያንስ 10,000 ምናምን በወር የሚያስገባው በ1,000 ቀንሳለታለች። ያ እሱ ታክስ ክሊራንስ ለማግኘት ነው። እሱ ይሄን ሰጥቻለሁ ብሎ ግብር እንደንተን እንዲከፈል ሰጠና አሜሪካ ደግሞ ያ ነው የሚታወቀው አይደል? በታክስ ነው ታክስ የሚያገኙት ነው። ታክስ ሪተርን ነው በብዙ ሀብታም የሚሆኑት እነሱ። ስለዚህ እሱ እንደዛ እየሰራ ገንዘብ ሲሰጠው እንትን ይላል እያወጣ ሰው ምስኪን ሰውን ያወናብዳል። እኔ ግን አሁን እሱ ራሱ ይጠየቅበታል። እንትን ደግሞ ታውቂያለሽ ሁመን ትራፊኪንግ በአሁን ሰዓት ይሄ ቻይልድ ትራፊኪንግ ባይ ዘ ዌይ ቻይልድ ትራፊኪንግ ራሱ ቢያንስ 15 እስከ 20 ዓመት ነው እስር ቤት የሚቀረቅርሽ በአሁን ሰዓት። ስለዚህ ይሞክር እሱም ይሄ ይሞክር። የሰውን ልጅ ትራፊክ አድርጓል። ብዙ ውሸት ዋሽቷል። ታውቂያለሽ ሌባ ለራሱ ማለት ነው። እንዲህ ላለው ተነጋገሩልሻለሁ። ሄልዬ በርቺ እሺ። ጀባል አሁን እውነት ከሆነ ማለት ማንም ሰው እኮ ምስራቅ ነመሐሰሱን ይደንዳበር ግን ፍርድ ማግኘት ፍርድ እኮ የእንትን ነው። ገብቶሻል? የፍርድና የሁኔታው ገብቶሻል? እውነት ማግኘት ነው። እውነት ቦታ መድረስ ነው። አንቺ አሁን ግግም ማለት ያለባት እንቁርቲ በእንትና ላይ ነው በህፃኑ ልጅ ላይ ለማሰለሽ ያ ለልጅቷ ሊያሳድጋት የተዋዋለ ውል ምንድነው? እሱ ብቻ አይደለም እኮ ሀገር አምጥቶ የተዋት ምንድነው? ይሁን ልጅ ከምትን አድርጎ ትላንትና እንትና ሶሬቲ ነግራሻል። ታክሳት መልሷል። ገብቶሻል? አዎ ሶሬቲ ነግራሻለች። ትላንትና ጎፈንዲም በወለጋ ራሱ የተሰበሰበ ሰርቋል። በዜል በካሻፕ ብዙ ገንዘቦች የገቡ አሉ። ያስገቡ ሰዎች እኮ አሉ። ሪሲት አላቸው። ታውቂያለሽ? የገዛ ገንዘብ አለ። ያ ብቻ አይደለም እኮ እሱ ራሱ ቢያንስ የ10 ዓመት ስቴትመንት ማውጣት አለበት። እነኚህን ገንዘቦች ኬት አመጣው፣ ኬት አገኘው፣ ምን አረኩ፣ እንዴት የገባና የወጣው እኮ ያስታውቃል። እዚህ ሀገር ታውቂያለሽ አይደል እንዴ? ያ ምን ሰራሽ፣ እንዴት ገባ እንደወጣ። ስለዚህ እሱ ራሱ ይሞክረው። ኢታጀባቱ አወጀቱ ማተቆ እኔ የምነግርሽ ነገር የእውነት ቢከስ ሲጀመር ሞራሉ ነገሩ ወደሱ እንደሚጠመዘዝ እንኳን ምንም ለአንድ ጊዜና ለእንትን ጊዜ ቀልቡ ተስቶ ነው ቢባል ዝም ብለሽ ወረቀት እኮ ታወጫለሽ። ከዛ ከሱ ላይ መሄድና ለመሄድ ራስሽ ፋንታ አይደል? አሁን እሱ ማውጣትን ነው ያወጣው እንጂ መሄድና አለመሄድ የራሱ ፋንታ። ከዛ በኋላ ስንት እንትን የሚባል ነገር አለ። ቢያደርገው ኖሮ ቁጭ ብሎ እንደዚህ አትበል ንገሯት፣ ይሄ እኮ ህግ ነው አይደለም፣ እሷ ከቲክቶክ ህግ የእንትና ይበልጣል እንደዚህ አይባልም፣ እንደዚህ እንዳትል ንገሯት። የምትመክሯት ሰዎች ከከሰሳት ለምንድን ነው የሚያርማት? ቁጭ ብሎ ገብቶሽ እኮ ራሱ ንጹህ በቃ የእግዚአብሔር ሰው ሆሊ ታውቂያለሽ አይደለ? ገንዘብ ተረፍርፎ እሱ ከእንቅልፉ ሲነሳ ሩሙና አልጋ ሙሉ ገንዘብ የሞላ ነው። እንደዛ አድርጎ ነው ራሱ ስሎ እንደዚህ ነው ለሰው የሚያስተዋውቀው። ታውቂያለሽ? በቃ ሄለኒ እዚህ ሀገር እኮ ስንት ካምፓኒ ተከፍቶ ስንት ካምፓኒ ነው እኮ የተዘጋው። ታውቂያለሽ? ስንት ሰው ስንት ምን በቢሊየን የሚቆጠር ካምፓኒ ይዞ እንኳን ለራሳቸው እንዲያገኘው እንዲያወጣው ለማለት ይቅርና ሱሪ እንኳን ለመቀየር ጊዜ የላቸው። አይተሽ እንደሆነ ማለት ነው። እና ማልተበተሬኩን ኤሳፍ ዴኩን አፉፋን ኩን ይሶ በመለይ
እንትን ይወዳ ለጊዜውም ቢሆን ዩዝ የሚያደርግብህ ከሆነ መለጠፊያ ትከሻን ሰፋ ማድረጊያ ብር ሳትቀበል መቼም በነፃ ውሻ ትሆንለት ማለት ለዚህ ግማታም ሰውዬ ተቀበለ። ከዛ በኋላ የአገልግሎት ሲያልቅ ወይ ትጨምራለህ ወይም ደግሞ እንደ ሲጋራ ጭሰት ትጥለዋል። ዛሴ ገብቷል። እሱ በብር እያንዳንዱን ነገር የሚመነዝር ከሆነ አንተም እንቅስቃሴን ላይ በብር ነው የምትመነዝር። እነሱ ዓለምን በዚህ የሚለኩትን ሰዎች በሚለኩት መንገድ ነው ሂሳብ የምትወራረደው። ይሄን ላንተ አለቀ ዛሴ አይደል እንጂ እንትን ነው ወየው ጉድ ግባ መግባት የምትፈልጉ ጋይስ አንዳንድ አሁን ይሄን ሰሞን ጋይስ ያሪብ እየጠበቀ የለም ወጥቷል። ወይ ግባ አሁን ይሄን ሰሞን የፈረደበትን ሪያድን ነው እያመጣ ምናምን ነገር 40 ሰው ማስተናገድ የሚችል ሆቴል ከፍቼለታለሁ፣ ሬስቶራንት ከፍቼለታለሁ እያለ ቪዲዮ በጨለማ እያስቀረጸው ምናምን ነገር ይሄን ለቀ ላይቭ ላይ ሪያድ ነው ባለፈው ሪያድ ድሬዳዋ ሪያድ ድሬ የሚለው የለም 90,000 ብር የ3 ወር የቤት ኪራይ ምናምን ከፈለለት እኮ ተስማምተው ከፈለለት እንዴ? የ3 ወር የቤት ኪራይ 90,000 ብር ከፍሎለት አሁን እሱ ወንበር ጠረጴዛ ምናምን እንደገና ቤተሰቡም እዛው ሆቴል ውስጥ እንዲኖሩ ምናምን በቃ ይሄንን ነው ቪዲዮ እያሳየ እንደገና ሰጠኛለ እንዴ ወይ ጉድ ሪያድ ሪያድ እኮ ዛሬም እኮ ገብቶ ነበር እንትና ጋር ፍራኦል ጋር ገብቶ እያሳየ ነበር። ትላንትናም ይሁዳ ቤት ላይም እያሳዩ ነበር። ያቺ ባህር ዳሯ ልጅም ምግብ ምናምን እንድትሰራ ለኔ ቢጤ ምናምን ነገር አሁን እዚህ የተሰራው አጀንዳ ጠንከር ስላለበት ስሙን ለማደስ በቃ እየተሯሯጠ ነው በየቦታው እዚህ ይዛ እያለ ነው። እሙ የምትባለው ነው። እንደገና ያቺንም ልጅ እኮ ተጠራች። እርጥብ ምናምን የምትሰራ የነበረችው ልጅ ይሄው ፊራ ረድቶኝ ከተቀጣሪ ወደ ባለ ሆቴል ተቀይሬያለሁ ምናምን እያለች ነበር ትላንትና። እርጥብ ቤት ከፍቶልኝ እንደዚህ ሆኜ ገብቼ ወጥቼ እያለች አሁን ስም ለማስተካከል ነው ነገርየው። እውነት ስለሆነ ጠንከር ስላለበት ምንም ቢሆን ትንሽ ቀመስ ያደረጉትን ሰዎች ከየቦታው እየለቀመ እያመጣ ምስክርነት እያሰጠ ነው። ይሄ ደግሞ የድንጋጤ ምልክት ነው። በግርግርም እንኳን ተጠቀመው ልጆቹ አይመስልም? ያርግላቸው። በተለይ ለሪያድ ትልቅ ሰው ነው ምናምን የልጆች አባት ነው ምናምን ያደርግለት። ካረዳኝ ራሴን አጠፋለሁ የሚል ቪዲዮ አለ ለሰው መማሪያ ነው ሆኖ አለ። ሲያስጠላ እዚህ ጅል ያንን ቪዲዮ ሪአክሽን አደርግበታለሁ ብዬ ሌላ ቶፒክ መጥቶ ረሳሁት። ለግርግርም ቢሆን ለኛ ምናምን ቢሆን እንኳን ደርሷቸው ከሆነ አረጋለሁ የሚል ቃል አለ። አይ ቲንክ ሪያድ አረግላለሁ ብሎም ያልፈው አይመስለኝም። ለምን ካሁን በፊት እንደዛ ስለሆነ በግርግርም ቢሆን እንኳን ወሰዱ። ዛሴት የኔን ብርንም እንደዚሁ ይቀበላል። ጂቱ ሃይ ሄለን፣ ሰላም እንዴት ናችሁ? ሁላችሁም እዚህ ውስጥ ያላችሁት። ሄሉ እኔ የቲክቶክ ጸባይ ነው ወይስ ምንድነው? እኔ እንድታስረጂኝ ነው የምፈልገው። ምክንያቱም ከፍራኦል ጋር ከአንዴም ሁለቴ ቤትሽ በሰላም ስታወሩ ያው የሆነበትም ነገር ሲያስረዳሽ እየሰጠ ሰዎች ልጁ ለመመራር ነው፣ በጣም ለመመራር ሰው ነው። እየሰጡት በሰጠው እጁን ሲነክሱት ነው የሚታየው ልጁና ከአንቺ ጋር ደግሞ አሁን እንግዲህ ገርሞኝ ሰዎች የለጠፉት አይቼ እንዴት ይሄ እውነት ነው ሄለን ናት ወይስ ፌክ ሰርቶ ነው ብዬ አሁን አንቺ ጋር ስሰማሽ ምን ተፈጥሮ ነው? ኦኬ ከማናት ከልልቲ ጋር ከተጣሉ ቲክቶክ ላይ ማስታረቅ የለም ወይ? ማጣላት በቃ ሁካታ ብቻ ነው ወይ? ለማስታረቅ ለምን አልሞከርሽም? ለልልቲ እንዳትጎዳ ከፈለግሽ ማለቴ ነው። እኔ አሁን መልካም የምትባለው ልጅ እኔ ውስጥ የሚመሰክርልኝ
በደንብ አድርጎ በደንብ እንደረዳት ነው የሚሰማኝ። በግፍ ፍራኦልን ያው ዘመቻ ምን አበደንስ አለሽ ማልቀብዳ ከሽኒ ገርጋርም የእግዚአብሔር መንፈስ ከውስጤ ሲመሰክርልኝ ነበር ሲናገር ፍራኦል ሲናገር ማለት ነው። yes የእግዚአብሔር መንፈስ እያደረገ እኮ ነው። ያው ልንገርሽ ይሄ በቲክቶክ ራሱ ቆይ እና እሱ አሁን እሱ እንዳለው ጠግባ ስለሆነች ነው ወይ ወደ ቤቷ የገባችው? እሱን የእግዚአብሔር መንፈስ አያሳይሽም? ልጅቷ ጸባይ የላትም ነው የሰማሁት። ልጅቷ መልካም የምትባለው ልጅ ራሷ ጸባይ የላትም። ማን ነው እንደዛ ያለ? ሰው ጋር አንድ እሷ የክፍለ ሀገር ልጅ ናት። እዚህ ወደ ከተማ መጣ ገና እየተለማመደች ነው። ማታጥፊሽ እግዚአብሔር እንትኑን ያሳየሽ። እቺ ልጅ እኮ የ13 ዓመት እድሜ ልጅ ናት። እና እሱ ነው አይደል እንደ ደረሰላት እኮ ገና በህፃንነቷ ተደፍራ እኮ ልጅ ተሸከመች አይደል እንደ ደረሰላት እኮ ተብዬ አፉፍቱ አኔ አፉፍቱ ሚዲያት ዲስ አቱዩ ያ ከብዶት የ13 ዓመት እድሜ ልጅ ላይ ከናቷ እሱ ደረሰላት እኮ በህፃንነቷ ተደፍራ ልጅ ተሸከመችን እኮ ደረሰላት እኮ። ታዲያ መመስገን ነበረበት እንጂ መወቀስ አልነበረበትም። ፈርስት ኦፍ ልንገርሽ ያ በልጅቷ ተጫወተ፣ ገንዘብ ሰራ። ምን አርጎ ነው የተጫወተባት? ልጅቷ እንዳትረዳ ነው። ማን እርዳት የተጫወተባትማ የ13 ህፃን ልጅ የደፈረ መጀመሪያ ማን እርዳት ያለው ሰው አለ? ምክንያቱም የሰው ልብ ስላለው ነው። ቆይ እርዳት ስለስልቡን ተይ፣ ለኔ አትንገሪ። እሱ እግዚአብሔር ነው የሚያውቀው። ማን እርዳት አለ? መጀመሪያ ራሱ አይደል? አስተምርሻለሁ ሆነ ብለው ነገሮችን አወሳስበው እሱ ላይ ቅናትና ጥላቻ ስላለ ነው እንጂ ከዚህ አፉፍቱ ራጂ ሶብዶታ እንደናንተ አይነቶች ናቸው። ራጂ ያላችሁ ሙጫና መዋቀት ብሏት ዝም ጀዳቱ ማትሱቱ ክጅባ ዱጋስ ኬስ እንቴቶ አትላይ ጆለ ቀብዳ ታሩአከ ልጠይቅሽ፣ የእግዚአብሔር ሰው ልጠይቅሽ። ኦኬ ሆሊ ስፒሪቱ አንቺን የሚያሳይሽ ሌላ ነገር ነው። ፍራኦል 15,000 ከፍዬ ትምህርት ቤት አስገባታለሁ አላለም? ፕራይቬት ትምህርት ቤት $5,000 በጣም ውድ የሆነ ትምህርት ቤት አስገባታለሁ ብሎ አላለም? ቃል ገብቷል አልገባም? ቆይ እንደዛ ከማልክ ሊያረግ ሲዘጋጅ ነገሮችን ውስብስብ አድርገው ስሙን ማጥፋት ላይ ነው የተነሱት። ገና ሳያረግ ነው በሐሳቡን እንዳያሳካ። በእውነት እኔ በ4 ወር ውስጥ ነው ከሀገር ቤት ማስወጣት። በ4 ወር አለ አይደል? 4 ወር በ4 ወር ውስጥ አሜሪካ መጣሻለሁ አላት። የአንድ በይ ሁለተኛ እኔ አዳፕት አድርጌሽ አባት ሆንልሻለሁ ነው ያላት። ኢዚ በመልካሜ ብቻ ማለት ነው። መልካሜ ግን ምንድን ያለችው ስትበላ ነበረ። እቺ ልጅ ረሃብ ሁሉ ሲያስቀምጧት ነበር አይደል? ስታወራ አንድ ይሄንን በይ። ከትምህርት ቤት ደግሞ ትምህርት ቤት ያስገባው ከስንት ጊዜ በኋላ ነው ትምህርት ቤት እቺ ልጅ ሄደችው? ከስንት ጊዜ በኋላ ስንት ችግር ደርሶባት ማለት ነው። እናንተ እግዚአብሔር ነው ያሳየው እኮ ይሄ ለምቤት እኮ ገብቶ በትክክል ያደረገውን እኮ ሲናገር እኮ ሰምተናል። እኔ ፐርሰናሊ አላውቀውም ፍራኦልን ማየሆንሽ ምንድነው? እኔ ፐርሰናሊ አላውቀውም። እኔ መስደብ ትተሽ የነቀምት ልጅ ነኝ እኔ ባይዘዌ እርድና ከእናንተ የበለጠ ነው ያለን። ምን አራዳ ነሽ? ጀስ መሳደብ ነው አንቺ የበለጠ አንቺ እግዚአብሔር ራጂን አርገጀቻ በሪ ዋና ተጀቻርቱ አርጊታ በትክክል የገጠር ልጅ ላይ መጀመሪያ ያለ ወረቀት ለምን ወሰዳት? ሳይፈርም ውል ሳይገባ ለምን ልጅቷ ከእናትና ከአባቷ ከገጠር አመጣት? ምን ሊያረጋት ነው? የትኞቹ ናቸው? ሲያውን ሰራተኛ ዝም ብሎ በየቤቱ የሚያሰርስ ወረቀት ነው ፈርሞ የሚያመጡ። ከእግዚአብሔር ሰው ቢሆን ኖሮ ከአፉ የወጣውን ያረግ ነበረ። አረጋለሁ ያለውን ሰው አስገድዶት አይደለም። አንቺ ባትመሰክሪ ሰማይና ምድር ይመሰክራል። ደግሞ ሰምተናል። ተናግሯል። ምን እንዳደረገላት ምን እንደጀመረና መጥተው የእሱን ስም ማጥፋት ዘመቻ ላይ ተነሱበት። ሄለን ራሷ ምስክር አይደለች እንዴ? እሷ ቤት ሆኖ ሁለቴ ከአንዴም ሲናገራል ነበር እንዴ?
ሄለን ምስክር ናት አዋርጎላታል ብላ ነው የመሰከረችው አይደል? እንግዲህ እሷ ህሊናዋን ካልሸጠች ያው እሷ ቤት ሆኖ ሲናገር ነበር ምን እንደሆነበት። ምን እኔ ሰው ህሊናዋን መልካሜ በጣም ባለጌ ነሽ ግን አንቺ እውነት ለመናገር እንዳንቺ አይነት ዲቃላ የሆንሽ ለምን አታስታርቁም? እሺ አስታርቁ። ሰው ሁለቱም ፍራኦልንና ማናት ባለጌ ነሽ። የ13 ዓመት ዕድሜ መጀመሪያውኑ ከእናትና አባቷ ቤት አያወጣትም ነበር። አንደኛ በይ እዛው ቁጭ ብላ ትማርና ታድግ ነበረ እሱ ፕሮሰሱን እስከሚያደርግላት ድረስ። ኦኬ እንደገና እንድትወልድ ነው የፈለግሽው? እንደገና ተደፍራ እንድትወልድ ነው የፈለግሽው? እሱማ ሊያስመልጣት እኮ ነው። መደፈር ብርቅ አይደለም። እኔ እህት አንቺ ብትደፍረሽ ብርቅ አይደለም እኮ። ምን ነው ምን ማለትሽ ነው? እና ስለተደፈረች በሷ መሳለቅሽ ነው? ሮንግ ነው እንጂ እሱማ እንድታመልጥ ነው። ልጅቷ በልጅነቷ ልጅ መሸከሟ መሳለቅሽ ነው ወይ? እኔ ምን ታሳዝነኛለች እንጂ 13 ልጅ ራሷ ልጅ ሆና ገና ልጅ ሄለን አንዲቷ ልጅ ወታ የተናገረች ፈርታ ነው አሁን ልጅቷ አይደል የሱ ልጅቷን መጀመሪያ ተቀበለቻት ወታ ቤዛ አሁን ለህይወቷ ሁሉ ፈርታ ወታ መናገር ፈርታ ነው ያለችው። እውነቱን ስንት ነገር እንትን ያለች ማለት ነው። ድምጿ ደግሞ ሪኮርድ ተደርጎ ነው ያለው። ያለችውን ሰምታችኋል። ፈርታ ለራሷ ከዚህ ሁሉ ለምን አታስታርቁም? ሁለቱን ለምን እናስታርቃለን? ይሄ ሌባ ነገርን ከማቀጣጠልና ልንገርሽ፣ ለአንቺ ፍራኦል አንቺ ፎንቃ ሊይዘሽ ሊሆን ይችላል ከሱ አይ ዶንት ኖ ይኩቢ። እናንተ ሴቶች አብዛኛው እውነቱን እያያችሁ አይደለም። ማንም ሰው እርዳ ያለው ሰው ልጅቷ እንደገና ሌላ ተደፍራ እንዳትወልድ እረዳለሁ ብሏል። ይኸውልሽ እህቴ ወንድምሽ ነው እንደ የደፈራት አይ ዶንት ኖ ያው እዛ ይደፈራል። ወንድምሽ ነው የደፈራት። ከዛ እንድታመልጥ አድርጓታል። ለዛ ይመሰገን ይገባል ፍራኦል። በነገራችን ላይ ሴቶች ሆናችሁ ከፊራ ፍቅር የያዛችሁ ካላችሁ ትንሽ ተበስቶለት ነው ሽንት የሚሸናው እንጂ ቀይለው እሱ ያው ፐርሰንቱን እኔ ምንም አያገባኝም። ግን እውነትን ለመናገር ነው እኔ አስታርቁ፣ አትሊስት ለማስታረቅ ሞክሩ እንጂ እንደዚህ ነገሮችን እንትን ማድረግ እኔ በጣም ላይካንቺ ጋር ደግሞ ሄለን ጋር ደግሞ እንደ ታላቅ እህት ይሁን ምን እንዲሆን በደንብ ነው አንቺን አክብሮሽ እኮ ቤትሽ ገብቶ በደንብ ነው ያወራሽ። መደበቂያ ነው የሚፈልገው እንጂ ሄለን ቆይ ምስሩ በሪስፔክት ነበር ሄለን ቤት ገብተው ሲናገር ነበር። ሪስፔክት ማለት ባንተን ባይል እንትን ጥያቄሽ ለኔ ምንድነው ጂቱ? እኔ አሁን ማናት ልዕልቴ ከአንቺ ጋር እንደውም ከዚህ በፊት ተጣልታለች ነው የማውቀው። ያው ልዕልቴ ብዙ ሰው ኮምፕሌን ያደርግባታል። እኔንም ራሷ አትወደኝም። ከቤቷ ብሎክም አላደረገችኝ፣ ግን ወርውራ ነው ያወጣችኝ ልዕልቴ። ግን እኔ ስቲል ያው ምንም መብቷ ነው ከቤቷ ማስወጣት። ግን ፍራኦል እንደ ታላቅ እህቱም ይሁን በቃ ሪስፔክት አድርገው ሁለቴ ነው ቤትሽ ገብቶ በስነ ስርዓት ሲናገር የሆነበትን የተደረገበትን ያደረገውን ሁሉ ሲናገር ነበርና ምን ተፈጥሮ ነው? እኔ አሁን እናንተን ያጣላችሁ? እሺ ለልዕልት ካዘንሽ ደግሞ ለማስታረቅ ሞክረሻል ወይ ነው ጥያቄ። ለዚህ ነው የገባው ልመለስ ጂቱ። እሺ እሰማለሁ። ሚዩት አድርጌ ቅድም የሰማሁት ነገር ቪዲዮ ግን እውነት ሪከርድ ነው ወይስ ኤዲት ነው ብዬ ደነገጥኩ። የሰማሽው ነገር ኤአይ ነው፣ ግን እውነቱ ምንድነው መሰለሽ ጂቱ? እንቁርቲ ለራሷ አታንስ። ከመጣላት ከጀመሩ ስንት ዘመናቸው። እኔ ማንም ላይ ተደግፌ ምጣላ ምታረቅ ሰው አይደለም። ግን ፊራ ምን አርጎሽ ነው ካልሽ ኢምፐርሰናሊ ማለት ነው ከኤአይ ውጪ። እኔ አሁን የማወራው ኤአይ አይደለም። በኋላ የዴት ተረጎ ነው እንዳት ምን ብሎ አወራ መሰለሽ? ከሳራ ላበሻን ታውቂያታለሽ አይደል? ታውቂያታለሽ መጀመሪያ ያና ነው በይኝ ጂቱኝ ነው አላቃት የዱባይ ምግብ ቤት ያላት ባለ ሀብት እኔ አላቃት። በቃ ተያት። እኔ አስታውቅሻለሁ። እንደዚሁ ስነግርሽ ይገባሻል። ዱባይ ላይ ምግብ ቤት ያላት
ሳራ ላብሻ ትባላለች። ከሷ ጋር ባለፈው እንደዚሁ በትቢት በምን በጅኒ በቡቱ ምናምን ሲባል ኦኬ ዳይት አንቺ ወደ ድራማሽ እኔ ደግሞ ወደ ኢንሳይደሮቼ ብዬ ብዙ ስንነጋገር ነበር ማለት ነው። እኔ ስናገር ነበር ገብቶሻል። ድራማ ስለሰሩ እንደዚህ አይነት የፊራ አይነት ድራማ ስለሰሩ ከዛ ንግግር ጃጉር ይሆናውን አለ ጃጉር በመሃል ገባና እንደዚህ ምናምን ጂኒ ምናምን ሲል ኦኬ እሷን ትጫለሁ። ምክንያቱም ሁሉ ቀን ላይቭ ላይ ገብታ ድራማ ወይም ደግሞ ቶፒክ ላይ ስለማታወራ በቶፒክ ምክንያት ነው ሰው የሚጋጨው። እሷን ትጫለሁ። ሌላም ሰው ጠይቆ የነበረ እሷን አለቃትም አልኩት። ያለታ ጨረሰን፣ ሰውም ተስማማ፣ ተውን። አሁን ከትላንት ወዲያ ነው ከእንደዚህ በፊት የምሰማው ምንድነው ከጨረሽን እንግዲህ ከዚህ ነገር 10 ቀን ምናምን አይሆነንም ጃጉር 10 ቀን ምናምን ይሆነናል። 10 ቀን ሙሉ እኛ ሌላ ቶፒክ ላይ ነው የምናወራው። እሱ ግን ደውሎ የወቃውን ነገር ለሳራ ምን ይላታል? ሳራ ሄለን እየተናገረችሽ ነው ወይ? ይሄን ሰሞን እኮ ስላንቺ ማታወራው እኔ በፔፓሏ $6000 አስገብቼ ነው እንዳትናገርሽ። እኔ ላንቺ አንገቴን ነው የምሰጠው እና ወደፊትም አትናገርሽም ማለት። ሳራ ደግሞ እንዴት ነው በብርኛ ዝም እንትን ብለው ብላ ለጃጉር ለምን ጃጉር ሊያስታርቅም አላችን እንደዚህ ገብቶ ስለነበር ያኔ ታዚህ ሲገባ ስለነበር ያንን ነገር ቴንኪው ልትለው በዛ ምክንያት ይተዋወቃሉ ማለት ነው። ለሱ ስትነግረው ጃጉር ደግሞ ሌላ ጊዜም ይደውልልኛል ያው ቤተሰብ ሲንተን ዝም ብሎ እያወራ ነው መሰለኝ። ባካ አንተ ደግሞ ዝም ብለህ ነው እንዴ ምናምን ብዬ ሌላ ወሬ ጀምርበታል። ለምን አላገናኛችሁምና ጀስት ፒስ አትፈጥሩም ማለት እርግጠኛ ለመሆን አንብሎ ካደረኩኝና ይሄ ነገር ጠየቅኩኝ። ቀጥታ ወደ ፒስ ወደ ጂኒ አይደለም ቀጥታ የጠየቀነው ይሄንን ነው። ለኔ ብር ሰጥሻለሁ በፊራ ሰጥቷል እንደዛ አለኝ ምናምን ነገር ብላ በስነ ስርዓት ያለውን ነገር ተናገረች። ከዛን ጃጉር ከማላችን ሲወጣ ፊራን ኢንቫይት አደረኩት። ሰተህናል ወይ ሲል ጭራሽ እሷን ተሰደባት። ምን እንደ ህፃን ያረግሻል አንቺ ሳራ የምትባየው አይላትም። እና ሲያወራላት ቮይስ እንደ ሪከርድ እንዳረገችው ለማጣራት ለምን ቮይሴን አሰማሻት አላት። የቱን ቮይስ ማን ያለ ሄለን አለችኝ አይልም። አላወራውም እኮ እኔ እነሱን ትቼ እኮ ከዛን የትራፊክ ድራማ ሲጀምር ራሱ ወጣ አይደለ ደውላለሁ ብሎ ቴክስት አረኩለት። ይሄን ነገር ላይቭ ላይ እናውራን ያልኩት አላወራን ምንም አላው። እኔ ካልኩት ውጪ ካለ እያንዳንዱ እንቅስቃሴ እያሳየኋችሁ ነው ጽሁፉን እያሳየኋችሁ እና እኔ አሁን የጠየኩት ምንድነው ለኔ $6000 አስገብታለሁ። $6000 ካስገባ እስቲ ደረሰኝ ወይ ስክሪንሻት ለጥፍና አዋርደኝ ያልኩት። እሺ አሁን ይሄ ነገር የጌታ ሰው ምን ትያለሽ? እስቲ ጂቱ ኦኬ ሄለን እኔ እሷ ጂቱ ቆይ እኔ ሰዓት ስለሌለኝ የሆነ ነገር ማለት እፈልጋለሁ። ሄለን ይሄ ያንቺ ፐርሰናል ነው አይደል? ይሄ ሰውዬ ከዚህ በፊት እንደዚህ የታወቀ ማን ዴቪድ ነው ዴቭ ሳክስ ነው ዴቭ ሳክስ የሚባለው ያደረገውን ጉድ እዚህ ላይ አይተሻል አይደል? ያደረገውን ጉድ አይተሻል። የወለጋን እንትንም በወለጋ ጊዜ የተሰበሰበውን ገንዘብም አይተሻል። ሰማሽ? ይሄ ሰውዬ ስለ ልዕልታውን እችኛዋ የምታወራው ስንት እንደከፈለሽ እሱ ነው የሚያውቅሽ፣ እሱ ነው የሚያውቀው። ሂጂና እንዲህ በይልኝ ብሎ የወለጋ ህዝብ በወባ ሲታመም ፍራኦል ፍራሽ ምግብ በትራክ ጭኖ እኔ በቪዲዮ አይቻለሁ። ፕሊዝ ፍራኦል በመኪና ጭኖ ማንም ሰው ይውልሽ ምን ሲያረጉን እንደነበረ ታውቂያለሽ። ምግብ ተጭኖ ሲሄድ እኔ አይቻለሁ። ፕሊዝ ይጎረዱ እና የማያውቅ ለፋራ ሂዱና ተናገሩ። ፎር ኤግዛምፕል በጣም የታወቀ የጠየቅሽኝን ጥያቄ ስለመለስኩ እዛ ላይ አስተያየት አንቺ ጂቱ ስጨርሽ እሺ ምስራቅ ትጨርስ እሺ ጂቱ ሄለን ይው ምን ሲያረጉ እንደነበር እሱ በይ ብዙ የተለያየ ቻሪቲዎች አሉ እንደዚህ ማለት ነው የሚነግዱ። አሁን ለምሳሌ አንድ ታዋቂ እንትን ወይ ደግሞ አንድ ኮሚኒቲ እዚህ ውጭ ሀገር ኮሚኒቲ እንደ ኮሚኒቲ ገንዘብ ያዋጡና እህል ገዝተው ሲልኩ ነበረ ማለት ነው። እነኚህ ደግሞ አጭበርባሪዎች ምን ያደርጋሉ? ከዛ ከሹፌሮችና የሚወስዱት ጋር ተስማምተው ባና ይገዙና መንገድ ላይ አቁሞ ፎቶ ያነሳሉ ማለት ነው።
ከዛውን ምንድነው ሄለን ይሄው እንደዚህ አድርጋ እንደዚህ እየላከች ነው እንደዚህ ነው ሲያርጉ የነበረው። የሚገርምሽ ነገር ማለት ነው ብዙ ቻሪቲዎች አሁን ወለጋ ላይም ቦረና ላይም ወለጋ ሁለት ቦታ ነው፣ አንዱ በሽታ የተነሳ አንዱ ደግሞ በመፈናቀል የተነሳ ማለት ነው። እንዲህ ሲያደርጉ ነበረ እና ፍራኦል ብቻውን ያደረገው ነገር የለም። ሶሬቲ አይተሻል፣ ትላንትና ስትናገር የነበረው ሰምተሻል። ደርሶባቸው ነው እነ ሶሬቲ ከስንት ሰው ጋር ተጣልተው ከመባረክ እንኳን አታወራም። ሶሬቲ ደግሞ ከሰው ጋር የምትጣላ ሰው እንኳን አይደለችም። ሰማሽ? ቡሩኬ ያለች ቡሩኬን አንቋት ነው ያዘው ውሸቱን። ሌሎች ሰዎች እንትን ብሎባት ማለት ነው። የለችም፣ አሁን ከሚዲያ ጠፋች። እውነቷን አውጥታ ያለውን ነገር ሁሉን አንድ በአንድ አምጥታ ሌላው ገንዘብ ደግሞ እሱ ጋር እንደቀረ እሱ ዲናይድ እንዳደረገ መምጣት እንዳልፈለገ ይሄንን ሁሉ ማለት ነው። በመልካሜ ደግሞ እውነት ለመናገር መጀመሪያ እሱ እረዳለሁ ሲል ጊዜ ሁላችንም ተደስተናል። እንዲረዳት ማለት ነው። እረዳለሁ ብሎ ግን በልሰራባት በላባት። ልጅቷ ዛሬ የት ነው ያለችው? አየሽ? የባሰ ሴት ሆኖ የ13 ዓመት እድሜ ካርድ ሞልቼላታለሁ እኮ ላይቭ ላይ ሆኖ ሲያወራ ነበር። መልካሜን እኮ ካርድ አልሻለ እንዴ ለምን ነው ኔትወርክሽ ማይሰራው ሲል ነው የ500 እኮ አዝሞልቶልኛል አለች። አየው እንግዲህ 2000 ያለው ነበር እግዚአብሔር። እኔ እዛን ቀን ታች ቁጭ ብዬ ሳዳምጥ ነበረ ላንቺ አንቺ ስደዊ አውቆ ልጅቷ ጋር እየደወለ ዱፍቴ ይወዱባችሁ ባተዩ ሆማ ምትገሩ ኮቱ ዱበት ዮ በርባዴ ማሊ በርባችሳ ምናምን አየሽ አፋ ውስጥ የሆነ ነገር ይከታል። ሰማሽ? ልጅቷ አሁን በህይወቷ እየፈራች ነው ያለችው። ራቁቷን ይዝበት ያስፈራራበት አይ ዶንት ኖ ዩ ኔቨር ኖ ሄለን ኢዝ ኢቭል ያው አንዲቷ ልጅም እንደዛ ነው። ይልቁንስ ይሄ ሁሉ ሰው ለምን ስሙን ይጠራል? ምን አጥፍቶ ነው ብሎ ጥፋ እንትን ያለ እንደ መልካሜን አይነት ምንድነው የደረሰብሽ ብሎ መጠየቅ ነው። ያ ብቻ አይደለም። አቲስና ማጫረቲ መጥቶ መናገር ይፈልጋሉ። እውነቱን ግን ፈርቶ ነው ያሉት። በደል ደርሶባቸዋል። እነሱ ላይ በእነሱ ስም እየተነገደ ነው ያለው። ምን ያስዋሸናል? እኛ ፍራኦል እኮ እሱ እንደሚለው እውነት ባለ ሀብት ቢሆንና እውነት እሱ እንደሚለው ሰጪ ቢሆን ኖሮ እኮ ለሁላችንም ነው፣ ለሁሉም ኢትዮጵያዊ ነው። ደስታሽ ነው አይደል እንዴ ሄለን? ሰው ቢኖረው ቢሰጥ ቃሉን ቢያካብር እኮ ለአንቺም ጥሩ ለኔም ጥሩ ነው። አትሊስት ስንቸገር ህዝባችን ስንቸገር ምንሮጥበት ቦታ አለን ማለት ነው። ለዚህ ነው ባለ ሀብቶች ጋር ችግር ሲኖር ሰው የሚሄደው ማለት ነው። ይሄ ግን አጭበርባሪ ነው። ባንቺ ነው የሚነግደው፣ በሰው ነው የሚነግደው። ሰው ያጣላል ባይዘው ይሄ ሰው ሀሜተኛ እና ጄቱ ደግሞ ሳራን ላስታርቅ ብሎ መጥቶ ሌላ ጊዜም ያው ዋትስአፕ ላይ የሆነ ነገር ካለ እንት ይላል። ግን ሳራ መልእክት ልካይ ነው ምናምን ብሎ እንትን ሲለኝ እኔ እንደዚህ ከፍለው ስታሰደቡኝ ምናምን ምንም ነገር እንዳትል ስለው በምንድን ነው የተጣላችሁ ሲል ስነግረው በምን እንደተጣላ ርገጫቸው ትንሽ ጊዜ ይቆይ ትንሽ ጊዜ ይረገጡ ነው ያለኝ። ልጄን እንደዛ ነው ያለኝ። እሱ ራሱ ቁጭ ብሎ እኮ በርድና ሰውን ሲረግጥ ነው ያለው። ያ ብቻ አይደለም እኮ መልካሜ ተቸግራ ስደውልለት ስልክ አያነሳም። ይኸው ራሷስ የምትለው እኮ ስንት ሰው ነው ደግሞ ስንደውልለት ስልክ አያነሳም የሚለው አይደለ እንዴ? ብዙ ሰው ነው ስደውልለት አያነሳም። አይ ቲንክ እንደዚህ ቴሌፎን ስለማያነሳላት ነው። ፊራ ካለ እመጣለሁ ኢንጂራልቴኒ ዱፋ ስትለኝ ነው ከሱ ጋር ያወራው እንደነበረ ስክሪንሾት አድርግቼ ላኩላት የነበረው ለመልካም አይነሳላትማ። ያ ምን አለች ራሷ በጣም ፍላጎት እንዳላት ገባኝ። እሱ ካለ መጣት እፈልጋለሁ ዱጋኒ ጅራ አለች ስትለኝ ይኸውና ከላከልኝ ብዬ ስክሪንሾት አድርጌ እሱ የላከልኝን ላኩላት። ቴንክ ዩ። ያ ብቻ አይደለም ፍራኦል የልጅቷን አባት ሰካራም ነው አረቄያም ነው ብሎ የሰውየውን ስም አጥፍቷል። አንድ በይ ያ ጂቱ ደግሞ አሁን የተናገረችውን ልጅቷ ጸባይ የላትም ያ ብቻ አይደለም ደግሞ ልጅቷ ሬፕ በተደረገችበት እየተሳለቀች ነው ያለችው። ለምንድን ነው ፍራኦል ሞልቷት ነው የመጣችው? ሊኖርባት እኮ ይችላል። ፍራኦል ሞልቷት ነው የመጣችው።
ቀጥታ ወደ ትምህርት ቤት ሲያስገቧት ራሱ የትራማ የሆነ እርዳታ እንኳን አግኝታለች። ያን ሁሉ ልጠይቅ ነበር እኮ ኔትወርኩ ያለታ ምን ላርግታ? ያ ውሸቱ እዚህ ሚዲያ ላይ ቁጭ ብሎ ነው 2000 ያስገባዋል እኮ 2000 እዚህ ላይ ቁጭ ብሎ ነው ደግሞ 36000 ኢትዮጵያ ብር ለአመት ባል እኮ ይሄው ልክ ያለው ሰው ጠይቆት ነው። አልጠየቅሽውም ራሱን አውጥቶ የተናገረው። እኔ አሁን ሄለን እኮ ግዴታ የለብኝም አይደል እንደ መዋሸት። ስሚ አመት ባል ቀን ወደ እናቴ ቤት ሄጄ ዶሮ ልበላ ነው አላለም እዚሁ ላይ ብለ ከዛ ታዲያ ሀቀሊድ በለን ለምን የአመት ባል አትለንም የወጪ ያልኩት ስለው ኧረ ችግር የለውም አለና ግን ከእሺ ከመውረዴ በፊት አንድ ገል ጠይቀሽ አለኝ። ምን ስለው ከሳራ ጋር ይሄንንማ ለማሰብ ሌላ 2 አንበሳ ጨምረ ለማሰብ ያልኩት። እንግዲህ የመጀመሪያውን አንበሳ እዚሁ ሲጽፉለት ወሬታውና ሌላን አንበሳ ወርደላት የአመት ባል ሲሉ ጽሁፍ አንብቤ ነው እኔም የአመት ባል አንበሳ ወርደ ያልኩት የነበር ገብቶሻል። እሱ ለሰውየው ወሸታም ነው ብሎ ስሚኛ ያንን አንበሳ ኧረ ችግር የለውም አይደል ያለው እዚህ እየሰማሽ ከነበር ያለታ ሲደውል ላይቭ ካሜራ ከፍቶ ዝም ብሎ ቴሌፎን ላይ ነበረ። ትዝ ይልሻል? yes yeah I remember ለአመት ባል ራስ አውርድ ብሎ ኧረ ችግር የለውም ያለው ሰውዬ ማማ ጋር እንደደወለ ታውቂያለሽ? ሳጋራ ጋር ደወለ። ማሲ ብርጅስቶን ጋር ይደውላል። የጉቺን ቁጥር ይጠይቃል። እቺ ጉቺ የሷን ቁጥር ይጠይቃል። ከዛ እኔ እንደውም ልረዳው የለም ሳላስፎግር ቀስ ብሎ እንዲወርድ እንትን አልኩት አውረድኩት ከገስት ላይ ሪኩዌስት ይልካል ያስገቡታል ሞዴሬተሮች ደግሞ ከዛ በኦሮምኛ ሳናገረው ሰው እኙ ብረ ቢልቢል ተብየው ነበር ማጋር የምትደውለው አልኩት እንደዚሁ ገብቶኝ ወይ እነሱ ጋርም እየደወለ ምናምንና እንደዚህ እነሱ ጋር የሚደውል እኔ እሱ ነው ያመት ባል ያልኩት ለምን ነው ብዬ የነም ደውስል እነሱ ጋር እና አንዳንድ ስልክ እያስተናገድኩ ነው አለኝ። ሰምተሽ ከሆነ ለካ እሱ ያኑላ ሰዓት በዚህኛው ኒክኔም ጊፍት መስጠት ስለማልችል አዲስ ክሬት እያደረኩ ነው ብሎ እንደዚህ ነካካል አይተሽኮን አዲስ ነገር ነው የሚያደርገው ሰውዬው እኮ ዲሉሽናል አዲስ ስም እያወጣ ነበር። አዲስ ስም የኔ ያልሚፈጅ ከሆነ ፊራ ችግር የለውም ሁሉ አልኩት እኮ ልረዳው ብዬ እንኳን 3 ጊዜ ከገስት ላይ አወረድኩት እኮ ነው የለቆነስ እኔ ይቅርታ ነኝ ሳቴ ከዛን እሱ ሳይቀር ራሱ ሁሉ እንደገና አንበሳውን መጥቶ በሆነ ስም በራሱ ፊራ ምናምን በሚል አወረደና ገስት ላይ ወጣ። ሶስት አንበሳ አወረደች እንደ 3 ነው ከያስገባውት አለ እንደ 3 ነው እንደ 2 ይቀረናል ማለት ጀመሩ። ሁለቱን ሳንወስድ አንወጣም ተባባልን ከኮሜንቶች ጋር። ሁለቱ እየመጣ ነው በእግሩ አንበሳው የሚመጣ ይልቁንስ እኔ አሁን ማለት የምፈልገው ነጂቱ ለሱ ጸሎት አድርጉለት። ይሄ ሰውዬ አቴንሽን ይፈልጋል። ሌሎቹን ሰዎች አታክ ከማድረግ ጸሎት ይጎዳፊ ዋቀ ከረዳፊ ሊሚኬሽን ሲንጀላ በደጅራቲ ሰውዬው ጤነኛ አይደለም እና ለዚህ ነው የምለው ሄለን እመጣለሁ ይቅርታ ስራ ላይ ስለሆንኩ ነኝ እና አትስሚያቸው ነኝ ገና ብዙ ጫጭቶች ይመጣሉ። ብዙ ሰው ደግሞ እያዳመጥን ነን ያለ ነው እና እባካችሁን ጂቱ በመልካም የደረሰባት አትቀልዱ። ይሄ ቀልድ አይደለም። እናቶች እኛ ነን የምናውቀው። ሕፃን ልጅ በ13 ዓመት እድሜ ሩጣ ያልጠገበች ናት እንዲህ ይሄ ነገር የደረሰባት። አሁን ደግሞ ኢንተርኔት ቡሊንግ ያመጣችሁባት ማለት ነው። የባሰ ደግሞ በዚህ ላይ እሺ በጣም ቻውሽ ጂቱ በነገርኩት በመለስኩልሽ መልስ ላይ እንዴት አየሽው መልሴን? ማለት ያለውን ሁኔታ ይነገር። ኦኬ እኔ ምንድነው የዛን ቀን ስለ መልካሜ ስታወሩ ለተወሰነ ጊዜ አይደለም ለምን የተጣላችሁታል? የተጣላንበትን ነገር ኦኬ እሺ እኮ ልነግርሽ እኮ ነው እኔ መልካም እኔ መልስ እኔ የተጣላሁበት ኦኬ አሁን እኔ እሱን አንቺ በምትዩን ቀበልሻለሁ። እሱም አንቺን ሀቀኛ ናት ብሎ ሬስፔክት ስለሚያረግሽ ይመስለኛል የዛን ቀን ስለ መልካሜ የሚወራበት ቪዲዮ ብዙ ሰርታበታለች። ልዕልት ብዙ ዘመቻ ተደርጎበታል። ለዛ ጂቱ ለምን ተጣላችሁ ማለት ያልሽኝ? ለምን ተጋጫችሁ ማለት ያልሽኝ? የተጋጫውበትን ለኔ ብር አስገባው ብሎ እኔን ከኋላ ስም አጠፋ ብዬ ነው የነገርኩሽ። እዛ ላይ ፎከስ አድርጊ።
ኦኬ የዛን ቀን እኔ ያየሁት አንድ አንበሳ ወርውሮ ሁለተኛ ያስገባ እንጂ ብሎ ሲሉ ነበር። ታች ያሉት እንትኖች ኦዲየንስሽን ለምን ሌላው ሴት አለ ምናምን ሲባል ነበር የሰማሁት። አንድ ራሱ አንበሳ እንደለቀቀ አይቻለሁ በዓይኔ የዛን ቀን ማለት ነው። ከዛ ውጪ አሁን የሚለውን እኔ የማውቀው ነገር የለኝም። አሁን ያልሽን ኦፍ ኮርስ ያው አምናለሁ፣ ግን እኔ ውስጥ የሚሰማኝ ሪስፔክትም ያደርግሻል ያው ሀቀኛ እውነተኛ ሴት ናት ብሎ ይመስለኛል አንቺ ጋር መጥቶ ያንን ኤክስፕሌንስ ያደርግ የነበረው ማለት ነው። ለሀቀኛ ሴት 6000 በሄለን በአካውንቱ አስገባው ሲል ዝም የሚል ይመስልሻል? ስሜ ጠፍቶ ለኔ ብር ገብቷል። ያ እሱን አላቅም። ያ እሱን ትክክል አይደለም። ያ ትክክል አይደለም። ካላስገባ አላስገባም ነው። ያው እንግዲህ በኢትዮጵያ ብር ሜቢ የሰጠውን ዶላር አይደለም። እኔ ካስገባህልኝ እና ከካድኩ ወይ ካጭበረበርኩ ስክሪንሻት አድርገ ለህዝብ አሳይልኝ የጠየቁት። ያ ይቻላል፣ እንደዛ ይቻላል። ሄለን ፊራ ከፍሏት ነው ዝም ያለችው። ሳራ መስደብ ያቆመችው ማለት ሳራ እየተሰደበች መቀጠል አለባት እያለ ነው እኮ። ያ ማለት ከሰጠ ኦፍ ኮርስ ከሰጠ ያው ሪከርድ አለ፣ እሱን ማሳየት ይችላል። ያው ይሄንን እሱን ለምን ነው ከትላንት ጀምሮ የኔ ጥያቄ። አለበለዚያ ስሜ ጠፍቶ በስሜ ተነግዶ ወይ $6000 ሊሰጠኝ ይገባል ወይ በአንበሳ ይመነዘር እና $6000 በአንበሳ ስንት ይመጣል መሰለሽ? 15 አንበሳ መሰለኝ የሚመጣው። ያንዱ $500 ነው አይደል? $500 አይ ቲንክ መስለኛል። አንዱ 15 አንበሳ 20 ነው፣ ግን አምስቱን እንተውለት። ሜቢ እሱ ስለገባ ሌሎች የሰጡት ጊፍት ቆጥሮ ነው ሜቢ ላይክ እሱ ገብቶ እያወራ በአንቺ ፕላትፎርም ላይ ሰዎች ጊፍት ሲሰጡ አንበሳም ሲያወርዱ እሱን ቆጥሮ ነው። ይሄንን ደውሎ የሚነግራት እኮ ከ3 ቀን በፊት ነው። እሱ የገባው መቼ ነበር? የዓመት በዓል ቀን ነበር እኮ ጂቱ። ከ3 ቀን በፊት ደውሎ ምን ይላታል? ይሄን ሰሞን ይለን እየተናገረችሽ ነው ወይ? ዝም ያለችው እኮ እኔ $6000 በፔፓል አስገብቼ ነው ሲል ጃጉር አንቺ በቃ መብላት ጀመርሽ እንዴ ያለ እሱ የሚያናግረኝ እንደ ቶፒክ እንደምናምን አይደል። ከዛ ከሰማም አላልኩትም ምን አልክ ምናምን አላልኩት። ዝም ብሎ ራሱ ፈጥሮ የሚያወራን ይመስል የመጀመሪያ ቀን ባካ አንተ ደግሞ ዝም ብለህ ነው ምናምን ብዬ ወደ ሌላ ወሬ ገባው። ለካሱ ከምሩ ነበር። በሁለተኛው ቀን እኔ ያልኩት እኔ ደግሞ የታል ብሩ ነው በውስጥ ጻፍኩለት። ሲያጭበረብረኝ እንደገና ደግሞ ስራ ላይ ሳይሆን ስራ ላይ ነኝ እያለ ምናምን ሲጃጃል ኦኬ በስነ ስርዓት እዚህ ልታወራኝ ካልፈለክ ላይቭ ላይ እንገናኝ ብዬ ጻፍኩለት። ስክሪንሻቱን አሳየቻቸዋለሁ። ያ በዚህ ላይ ስህተት ነው ያደረገው። እንግዲህ እንደዛ ፕሮሚስ መግባት አልነበረበትም። $6000 አስገብቻለሁ ብሎ ነው ስሜን እኮ ያጠፋው። አስገባልሻለሁ ብሎ እኮ አላታለለኝም እኮ እኔ ሳላውቅ በእንደዚህ አይነት ጉዳይ አስገባና ታስገባ ነገር ሳይኖረን ለሄለን ብር ስለሰጠዋት ነው ስላንቺ ማታወራው ነው ያለው ዳይሬክትሊ እንጂ ምን ቃል ነው የገባልኝ? መቼ አወራን በእንደዚህ አይነት ጉዳይ? ኤኒዌይስ ቬሪ ሳድ እኔ ሳይሆን እኮ ሄዶ ለን ሰጠዋት ኦልሬዲ ሰጠዋት ብሎ ነው ያወራው እና አትናገርሽም ነው ያለው። እኔ እኮ አሁን ስክሪንሻቱን አምጣ ለህዝብ ያላመነኝ ሰው እኮ አለ። ትክክል ነው። ስህተት ነው፣ ሮንግ ነው። እኔ እዚህ ላይ እርግጥ ከአንቺ ጋር ያለውን በዚህ ተረድቻለሁ፣ ግን ሌላ ጊዜ ሲያረግ ስላየው በአይኔ እኔ ፐርሰናሊ አላውቀውም። ጀስት በሚዲያ ላይ ነው ያየው። ለምን ቀላለው ነው ስም ማጥፋት የሆነ ቶፒክ ላይ ሳወራ ተከፍሏት ነው መባል ተጀመርኩ እኮ። ለምን እንዳለ እንግዲህ ያው አንድ ቀን ቤትሽ ጥሪውና ወይም በአንበሳ መንዝር ወይ ብሩን ያስገባ ወይም ደግሞ እንዳላስገባ ውሸቱን ቀባጣሪ በለመደ አፌ በገዛ ጣቶቼ ቁጥር ነካክቼ ይሄው ገኛለሁ መንገድ ላይ ተኝቼ የሚል ጥቅስ ደረቱ ላይ ለጥፈው ላይቭ ይግባ። ዛሴት ወይ ደግሞ እዚህ መጥቶ ልጠይቀው ለኔ ብር አስገብታል ካፉ ይናገር እንጂ $6000 $1000 በአመት ቢመነዘር 6 አመት አወራበታል።
ያ ከባድ ነው። ኤኒዌይ እኔ ማለት እርግጥ የጌታ ሰው አሁን ውስጥሽ እግዚአብሔር ምንድን ነው የነገረሽ? እኔም በምንም ተአምር ፍራኦል ለሰዎች ያረጋል። ያንቺን አይደለም ያንቺን ተረድቻለሁ፣ ነግሬሽኛል። ያላደረገውን አርጌላታለሁ ሰጥቻታለሁ ብሎ ስላወራ ስህተት ነው፣ ሮንግ ነው። እኔ ከምን አንጻር እንደዛ እንዲል ግን እስካሁን ያየሁት አንቺ የጌታ ሰው እንደሆንሽ አውቃለሁ። ውስጥሽ ምን ይልሻል? ብሬን ይሰጠኛል አይሰጠኝም? እስኪ አድሬ ጸልዬበት ውስጤ ምን እንደሚለኝ ምንም አላለኝም። አሁን ውስጤ ምንም አልተሰማኝም። አሁን እንዳውም ብጸልይልኝ ደስ ይለኛል። ቁርጤን ባውቅ ይሰጠኛል። ይሄን ብር ልጠብቅ ወይስ አልጠብቅ? አይ በራሱ እግዚአብሔር ሲያሳስበው ይሰጥሻል። አትጠብቂ፣ ወይ ደግሞ በሌላ እግዚአብሔር ይሰጥሻል። አንቺ ይሰጣሉ ብሎ ያጓጓውን በሌላ እግዚአብሔር ተአምር ያደርጋል፣ ሌላ ይሰጣል። በዚሁ ፕላትፎርም ላይ ማለት ነው። ያሱን ከቀልቤ ምናልባት ተሳስቼ ከሆነ እስቲ ጸልይልኝ። እዚሁ እያለሽ ግራ ገብቶኛል። አሁን የጸሎት መንፈስ ውስጥ የለውም። ሄለን ብትቺ ብትታረቁ ጥሩ ነው። እነዚህ ደግሞ ልዕልቲና እሱንም በታስታርቁ መልካም ነው። ለልጅቷም እንደውም የሚገባትን እንዲደረግላት እርቅ ቢወርድ ለልጅቷም የሚጠቅማት መልካሜ ፍራኦል ማለት አረጋለሁ ያለውን አሁን አዝኖ ይመስለኛል ሊያረግም ያሰበውን ወከባ ነበረ። እኔ አይቻለሁ፣ ልዕልቲን ቪዲዮ ስትሰራ አይቻለሁ። ሰዎችን አስገብታ ስታስወራበት ነበረ። በዛ ልቡ ተሰብሮ እጁን እንደሰበሰበ ነው እኔ የሚሰማኝ። እጅን እሰበስባለሁ ብሎ ብዙ ጊዜ መሐላ እየማለ ምክንያቱም ሰዎች በሚያደርጉት ስም ማጥፋት እንደገና ደግሞ ይሰጣል። አልሰጥም በቃ ብሎ እያለ እንደገና ሲሰጥ ነው ማየው የነበረው። እኔ የማውቀውን በአይኔ ያየሁት በስክሪኑ ላይ ማለት ነው። ስለዚህ አሁን እርቅ ብታወርዱ መልካም ነው። ክሱ ከመጀመሩ በፊት አይ ቲንክ ክስ ላይ ሆኖ እኮ በመሃል እንትን ማድረግ ይቻላል፣ እርቅ መፈጸም ይቻላል። እና እንደዛ ነው ምልሽ። ያው አንቺን ደግሞ እንደሚያከብርሽ በደንብ ነው ውስጤ የሚመሰክርልኝ። ያከብርሻል። ነገርሽ ነው ከቶፒኩን የተረዳሽ ወይስ ጌታ ነግሮሽ? ያ ውስጤ ይነግረኛል ማለት ላይክ የዛን ቀን ገብቶ በስነ ስርዓት በርስፔክት አድርጎን ሲናገር ነበር። እንግዲህ ያየሁት ሰውንም ደግሞ እንትን የሚያደርግ አይደለም ፍራኦል። ሰውን እንደዚህ ዲስሬስፔክት የሚያደርግ የሚሳደብ ሰው አይደለም። አሁን ዮኒ ማኛ ሰውን ያዋርዳል። ጓደኛሞች ናቸው፣ ግን ከሱ እንኳን እንትን አላለም። መሰለሽ ያቺ አሮጊት ስታሞግሰኝ ነበር፣ ዛሬ ደግሞ ትሰድበኛለች አለ። አሁን ሪስፔክት ካለው ሰው ይሄን ትጠብቂያለሽ ብለዋል። እንደዛ እኔ አሁን ከፊራ ትልቅ ነኝ። አንድ በሞራል የተጫወቱ ተፈልኩ ብሎ በስሜን አቆሽሽ፣ ሁለት አለ እድሜ አሮጊት ብሎ ሰድቦ እድሜ እንግዲህ ጀስት በምንና እድሜ ካልነገርሽኝ እኔ በምን አውቃለሁ? እሱም ካልነገረኝ አላውቅም። ግን እንደዚህ ሳየው ላይክ ፊሊት ተነስንሷል እንደሚመጣው ይሄውን ላንቺ ነግርሻለሁ። ያው አይ ዶንት ኖ ምን እኩልያም ልትሆኑ ትችላላችሁ፣ አላውቅም። ሳየው እኔ በጣም ትልቅ ሰው አይመስለኝም። ከኔና ከአንቺ የሚያንስ ይመስለኛል በእድሜ አላውቅም። 2 ዓመት ይሁን ውሸት ያቀነጨረው ልጅ እንደሆነ ጌታ አይነግርሽም እንዴ? ውስጥ መንፈስሽ አይነግርሽም እንዴ? በፋር ምንድን ነው ያልሽው ሲስተር? እኔ ነው አዎ ጂቱ የሚታይ ነገር አትዋሺ። እሺ ይታያል። ሲስተር ነው ያልሽው። በሁለት አቅጣጫ ነው የተባለው። ከኔና አንቺ ያንሳል ምናምን ትያለሽ እንዴ? ልጁ ሲጀመር ሌባ ነው፣ በጣም አጭበርባሪ ነው። መልካሜ እናቷ ቤት ስትኖር መልኳን እስቲ መጀመሪያ መልኳን አሁን ያለችበት ልጇ እኮ ደርቃ ነው የወጣችው። እናቷ ቤት ስትቀመጥ እኮ ብስኩት ነው የምትመስለው፣ በጣም ነው የምታምረው። ይሄ ልብስ ገዛ፣ ኬክ አስቆረጠ፣ በቃ ፊት ለፊት አስወጣት ምናምን። አንቺ ውሸት አታውሪ እሺ። እኔ የዛን ቀን ኤለንና እሱ ሲያወሩ ቁጭ ብዬ እየሰማው ነበረ።
ኦኬ እኔ ውሸት አላወራውም፣ እውነት ነው የማወራው። ልጅቷ እዛ ልጁ ፈመሰባት የወለደችበት ሀገር አለመኖሯ በጣም ትልቅ ውለታ ነው የዋለላት። እዛ እያስፈራራት የደፈራት ያስወለዳት ሌላ እያስፈራራት እያሰቃያት እሷ ሳትፈልግ በግዴታ አሁንም እንደገና ደፍሮ እንዳትወልድ አድርጓታል፣ አስመልጧታል። አትሳሳች። ሕግ አለ ወለጋ ላይ ለቀምት ላይ ሕግ አለ። እሷ ሜቢ አትፈልግም ትችላለች። ድጋሜ ነው ምን ደግሞ ታወሪያለሽ? እዛ ዝም ብሎ አይደለ እንደ የሽፍታዎቹ ገብተው የሚደፍሩት ምን ታወሪያለሽ ደግሞ? እሱ አለ የለቀምት ልጅ ነኝ ገባሽ? ይሄ ስም አታጥፎ አገርም ስም አታጥፎ ፖለቲካ ጋር አታገናኙ። እቺ የምትኖረው ማህበረሰብ ውስጥ እና ታዲያ እሱ እኮ መልካም ነገር ነው ያደረገው። እንደገና ልጅቷ ሳትፈልግ እንደገና ተደብራ እንዳትወልድ አስወጣት ከዛ አካባቢ ማለት ነው ያደረገው። ሰዎች ለምን ሳወጣት ብሎም ሊሆን ይችላል እንደዛ ስሙን ሲያጠፉ የነበረው ለምን ከዛ አስመለጣት ብሎ ይሆናል ስሙን ማጥፋት ዘመቻ ላይ ሄዱት እንጂ እሱ ለዚች ልጅ ማረግ ገንዘብ መስጠት ያሰበውን ለሷ ማረግ አቅቶት አይደለም። የኔ እናት ቢያረግ እኮ እቺ ልጅ ቤት ተከራይቶ ማኖርም ይችላል፣ ማስተማርም ይችላል አቅም ካለው እውነተኛ ሰው ልታሳድጊ አንቺ ጉዲፈቻ ስትወስጂ በድንገት በቃ ትቻለ ይባላል እንዴ? አባንታ አይሰጥ ቢያስ አንተ 5 ወር ከዚህ በኋላ እኔ አልችልም አቅሜ ብሎ አይነገርም ወይ? ዛህራ ሰላም ነው እንዴት ነው? ሰው ሼር አድርጎልኝ ነውና ከትላንት ወዲያም ሼር ተደርጊያለሁ፣ ዛሬም ሼር ተደርጊያለሁና ተኝቼ ነበር ያው ኢትዮጵያ ስላለው ለዛ ነው። በጣም ይቅርታ ፈልገሽኝ ነበር መሰለኝ። ዛህራ እባላለሁ ወይ ስለኔ አውርቶ ይሁን እዚህ ከፍራውል ጋር የተገናኘ ንገሪን እስቲ ምንድን ነው የተፈጠረው? ፍራውል በርግጥ ላደረገልኝ ነገር አመሰግናለሁ። ለተደረገውን ማመስገን ግዴታ ነው፣ ላልተደረገውም ደግሞ ምክንያት ሊኖረው ይችላል። እንደኔ ግን እኔም መጠየቅ ነበረበት። ምክንያቱም እንዴት መሰለሽ እኔ ከዱባይ ታምሜ ነው የተመለስኩት። ፀጉር ቤት ሰራ ነበር እና ዱባይ ላይ ማንም ሰው እርዳታ ስጠይቅ ማንም አልረዳኝም ነበር። እንደ አጋጣሚ ፍራውል ጋር ገባው። ከዛ አባቴ እንደሚታመም ነገርኩት፣ እኔንም እንደሚያመኝ ነገርኩት። ከዛ 2 ምርጫ ነበር ያስቀምጥልኝ። አንደኛው ቃማዬን ሙሉ በሙሉ እንደሚያሰራልኝ፣ ሁለተኛው ደግሞ አገሬን ገብቼ አባቴን እንዳይና ሙሉ ወጪ የአባቴን ሕክምና እንዲያደርግልኝ፣ ለኔም ደግሞ ተሽሎኝ የስራ እድል እንደሚፈጥርልኝ እነዚህን 3 ነገሮች አስቀመጠልኝ ማለት ነው። እኔ በሰዓቱ በጣም ታምሜ ስለነበረ ጭንቅላቴ ትንሽ የመጨነቅ ጭንቀት ይዞኝ ነበረ። በዛ ላይ ወድቄ አሁን እንኳን ወገቤን ያመኛል፣ ዲስክ መሸራተት አጋጥሞኝ አሁንም በእርዳታ ነው ያለሁት። ይሁን እንጂ ምን አለኝ ምረጪ አለኝ። እኔም የአባቴ ያለና ስላሳደገኝ ከዛ ገባኝ ማለት ነው። በበናና በኩል ነበረ ማገኘው ፍራውልን ቀጥታ ማገኘዋለሁ። ግን መጀመሪያም ትኬት ቆርጬልሻለሁ ብሎኝ ወረቀት ልኮልኝ ነበር። ትኬት የላከልኝ ወረቀት ቡክ ነው የተደረገው እንጂ ብሩ አልተከፈለም ነበር በሰዓቱ። ከዛ ቡክ አልተከፈለም ልጄ ሳይ አልተከፈለም ተባለ። ከዛ መጨረሻ ላይ እሱን ቀጥታ አናገርኩኝ። ከዛ ብር ወደ ኢትዮጵያ ላከላ ወደ ዱባይ ተቀየረልኝ ማለት ነው። ትኬት ቆረጠልኝ ማለት ነው። ከዛ በተረፈ ሚኪ 1300 ምናምን ብር ማለት ነው የትኬት ሙሉ 1000 የኢትዮጵያ ብር ኖ የዱባይ ብር ቺካ ምናምን ማለት ነው።
ከዛ ሚኪ ልክ ከኤርፖርት ስትወርጂ 40,000 ብር ወይም 50,000 ብር ይሰጥሻል ለትራንስፖርት እስከ ጅማ ብሎኝ ነበረ። ብሩ ስላልበቃ እኔ እስከ ጅማ አልቆረጥኩም፣ አዲስ አበባ ቆረጥኩኝ። ወገቤንም ስለሚያመኝ አባቴን ማሳከም ስለምፈልግ በቃ እዛ ስደርሽ እናወራለን አለኝ። በዚሁ ገባውኝ ማለት ነው። ስገባ አወራ ማለት በሰው ነው ማወራው፣ እሱን ማገኘው በበናና በኩል ነው ማገኘውና ያን ጊዜ የእቺ የወለጋ መልካሜ ስለሷ እየተወራ ነበረ። ፍራውል እርዳታ ቆመ ምናምን የሚባል ነገር እየተወራ ነበርና ከዛ ምን ይለኛል ይሄ በናና ከዚህ በኋላ አገርሽ ገብተሻል፣ ብርጭቆ አጥበሽ ቡና ቤት የሚሆን ገብተሽ ሰርተሽ ኑሪ ይለኛል። ታዲያ ጤና ካለኝ ለምን እኔ አሁን ለምሳሌ አንድ ነገር አለ ቃል በቃል ቡና ቤት አለሽ ቡና ቤት ገብተሽ ብሎኛል። ስልኬ አሁን ላይ እንትን ብሎብኝ ነው እንጂ ብሎኛል። በናና ነው ያለኝ፣ ፍራውል አይደለም። እዚህ ጋር እውነቱን ነው የምንነጋገረው። ገብቶሻል? አንድ ነገርም የፍራውልን ጥሩ ነገርም ልጠብቅ አልፈልግም አይደለም ብሎም ያደረገልኝ ነገርም ደግሞ መናገር አለብኝ። ለምን እዚህ ጋር እውነት ለመናገር እኔ በጣም ተጎድቻለሁ። ለምን ሰው ህዝቤ እኔን ብዙ ያቁኝ ነበረ ቲክቶክ ላይ ከ6 ዓመት በፊት ማለት ነው። በአጫሉ ሞት ላይ ብዙ ሰው ያቀኛል። ምንድነው የሆነው? ፍራውል እንደረዳኝ ነው። ፍራውል በሚሊዮን እንደተሰጠኝ ነው። እዚህ ጋር ግን እኔ እስካሁን አባቴ ታሞ እኔ ታምሜ ሰው እማቀውን ሰው በውስጥ በኩል ርዱኝ እያልኩ ነው እየኖርኩት ያለሁት እኔ ነኝ። እዚህ ጋር ደግሞ ስሜ ፍራውል ቪዲዮ ሰርቼ እሱ ላኪ አላለኝም። ያው ስሩ ያሉት ሰዎች ነው ቪዲዮን ስሪና ለፍራውል አንቺ ፖስት አድርጊ፣ ከዛ እሱ ዲዩት አረገ። አሁን ያ ቪዲዮ በ1 ሚሊዮን ታይቷል። የሚገርምሽ ነገር በ1 ሚሊዮን ተረዳሽ ሳይሆን እንዳጠቃላይ እንደረዳሽ ተናገርሽ። እኔ ገብቻለሁ። ፍራውል ቃል ገብቶልኛል፣ አመሰግናለሁ፣ ትኬቴ ተቆርጦልኛል፣ ወደ ኢትዮጵያ እየገባው ነው ብዬ ኤርፖርት ላይ ሆኜ ፖስት አርቆ ያ ቪዲዮ አለኝ። ከዛ በኋላ እሱ ዲዩት አደረገ ማለት ነው። ዲዩት ሲያደርግ በጣም ታየ ያ ቪዲዮ በጣም ሁሉም ሰው እኔን የሚያውቀው ሰው ሁሉም ሰው ሄዶ አመሰገነ ማለት ነው እዛ ስር። ከዛ በኋላ ፍራውል ከዛ በኋላ አግኝቼው አላውቅም ማለት ነው። ከዛ ስለ መልካሜ ሲነሳ ይሄ ልጅ በላላ የሚባለው እንደዚህ ሲለኝ በቃ እኔ ከፍራውልና ከእግዚአብሔር ተስፋ አልቆርጥም፣ ተስፋ በቆረጥኩበት ስለደረሰልኝ አሁንም ተስፋ አልቆርጥም የሚለው ቪዲዮ እኔ ፖስት አረኩኝ። ምን አልኩኝ? ፍራውል አግዘኝ እዚህ አድርሰኛል እና ቃል የገባህልኝ ነገር አድርግልኝ፣ ካንተ ተስፋ አልቆርጥም፣ አንተ ብቻ አረዳሽም ብለህ ንገረኝ አፍ አውጥተህ ብዬ ነገርኩኝ ማለት ነው። ከዛ በኋላ ልዕልቲ ያንን ቪዲዮ በመልካሜም ስለነበረ ነገሮቹ ፖስት ታረጋለች። እኔ ልዕልቲ ጋር አልገባው። ገብቶሻል? ፍራውል ምን ይላል? ጠላቶቼ ጋር ሂዳ ተናግራኛለች። አሁን ጠላቶቼ ይርዷት። መጀመሪያ እንደዚህ አስቤላት ነበረ። 300 ላይቭ ላይ ነው 1000 ከምናምን ማለት ነው። እዚህ ስር አስገብቶኝ እኔን አልተረዳኝም ወይ ህዝብ አላገዘኝም። እኔ በመሃል ተጎዳው። እዚህ ጋር ይኸው ልንገርሽ፣ የሚጎዳው አንድ ሰው ቃል ተገብቶ ቃል ሲገባልሽ ሁሉ ነገር ይስተካከልልሻል ተብለሽ ስታስቢ በጣም ነው ደስታ የሚሰማሽ። የሆነ በቃ የሆነ ነገር ሰርቼ መኖር እችላለሁ እንዴ መቀየር እችላለሁ እንዴ የሚሰማሽ ነገር አለ። ከችግርሽ ሰው አለው ሲልሽ የሆነ የሚሰማሽ ደስታ አለ። ያንን ደስታ አጥቼ እንደገና የሚሰማኝ ሰው አጥቼ የሱን ገስት ብልክ ማንም ያስገባኝ የለም። ከዛ መጨረሻ እሱ ምን አለ ወጥቶ ከዚህ በኋላ ጠላቶቼ ጋር ሄዳለች። ያኔ እንግዲህ ከልዕልቲ ጋር ተያይዘዋል ይሄ ነገር ገብቶሻል? የዛሬ 2 ዓመት ማለት ነው። ይሄ
2 ዓመት። ከዛ ልዕልቴ ቪዲዮን ወስዳ ፖስት አረገች። ስለኔ ማውራት ጀመረች። ምንድነው ይሄው ቃል ገብቶ አልረዳትም የሚል ነገር። ከዛ እኔ ወጥቼ ሌላ ቲክቶክ ነበረኝ ለልዕልቴ ተቆጣዋት። ለምን እንደዚህ ትለኛለሽ? ወይሱ ወጥቶ ልዕልቴ አላገናኘችኝ፣ እኔ ራሴ ነኝ ያኔ ያገናኘኝ ስላት ልዕልቴ ብሎክ ነው ያደረገችኝ። እውነቱን ነው የምነግርሽ። ብር $100 ራከችልኝና ብሎክ ነው ያደረገችኝ ልዕልቴ ማለት ነው። ልዕልቴ መልካም ነገር አላት፣ መጥፎ ነገር አላት። ከሷ ጋር ጓደኛ የነበረ ሰዓት ነው አገናኘኝ ያልሻት? አዎ ያኔ ያገናኘኝ ስላት ብሎክ ነው ያደረገችኝ። የሚገርምሽ ነገር ከዛ በጥረቴ ነው እሱ ጋር የደረስኩት። ፈጣሪ ስለረዳኝ እሱ ጋር ደረስኩኝ። ገብቶሻል? የሷንም ጥሩነት የሱንም ጥሩነት መናገር ነው የምፈልገው። መጥፎ ነው እዚህ ጋር መጥፎ ነው። ፍራውል ምንም በማላቀው ነው እኔን እንዳረዳኝ ያደረገው። እኔ እስካሁን ፍራውልም አግኝቼ መጠየቅ እፈልጋለሁ። ለምን በቃ ባይረዳኝ ደግሞ 1500 ሰው ላይ ረጅቻታለሁ ከሚለ ዛህራ እኔ አንቺን መርዳት አልችልም ህዝብሽ ይርዳሽ ቢለኝ እስካሁን ይህንን ችግር ተሸክሜ አልኖርም። የሆነ መፍትሄ ኦሮሞ ያስቀምጥልኛል። እንኳን እኔ አይደለሁም ለሌላ የሚተርፍ ህዝብ ነው ያለኝ። ለሌላ የሚተርፍ ህዝብ እንኳን የኢትዮጵያ ህዝብ ሙሉ በሙሉ የምፈልገውን ነገር አያደርግልኝም። እምባዬ እንደዛ ቪዲዮ ተቀድቼ እንደዛ ቫይራል ወጥቶ ወይ ከእንተኔ ያልሆንኩ ወይ ከስሜ ያልሆንኩ ወይ አልተረዳ ወይ አልዳንኩ እዚህ ጋር እኔ ነኝ የተጎዳሁት እናን ለመናገር እሷ ሲጣሉ ማለት ነው። ከዛ እዛ ገባሁኝ ማለት ነው። ከስር ጻፍኩኝ በኦሮምኛ ነው የምጽፈው። እኔ አማርኛ አልችልም። ከዛ ማውራት እንጂ መጻፍ አልችልም። እውነት ለመናገር በኦሮምኛ ነው የተማርኩት። ከዛ አስገባኝ ብል ማንም አላስገባልኝ። ከዛ አንድ ስለ እግዚአብሔር የምትናገር ዝናሽ ናት ምናምን የምትባል እዛ ብዙ ገስት ላይ ትቀመጣለች እና እሷ እንዲዩት እያርኩኝ ይሄው ልጅቷ እኮ እዚህ ስር ነው ያለችው። ፍሮ ለምን አስገብታ አትጠይቅም? አይ አልጠይቅም፣ ጠላቴ ቤት ሄዳ ተናግራለች። አልተረዳም። እኔ እንግዲህ ገብቼ አልተናገርኩም። ልዕልቴ ጋር እዚህ ጋር ወቂ። ከዛ በኋላ መጨረሻ ላይ በቃ ግራ ገባኝ፣ ወጣው። ከዛ ፎሎም እንዳለ ወጣው፣ አላስገባለኝ። ለምን እኔ ምንም ማውቀው ነገር የለም። ከዛ በናናን ባናግረውም ደግሞ እሱም ደግሞ ብሎክ አደረገኝ። ፍራውልን የሱ ቁጥር ነበረኝ ብልክለት የሚገርምሽ ነገር አባቴ ማለት ነው ቪዲዮ ቀድቼ ለሱ ልኬያለሁ። አባቴ እያመሰገነው ማለት ነው ልጄን አስገብተልኛል። አሁን ደግሞ ለኔ ቃል የገባህልኝ አድነኝ፣ እኔ እንደዚህ ተቸግሬያለሁ ያለውን ራሱ ፖስት አድርጌ ነበር። ከዛ ተሰማኝ በቃ። ከዛ አባትህንም እንደሚያድን አንቺንም የሆነ ቦታ እንደሚያዝዝ ላይቭ ላይ ነበር ቃል የገባው ወይስ ላንቺ ብቻ? አዎ ቃል አይደለም ቃል ነው የገባው። ላይቭ ላይ የተቆራረጠ ነው እንጂ ምን ላርግልሽ ነው ያለኝ። ይኸው ልንገርሽ፣ ምን ላርግልሽ እህቴ ነው ያለኝ። ምን ላርግልሽ? ምንድነው የምትፈልጊው? አሁን ሰዓት ምን እንደማደርግልሽ ነው የምትፈልጊው? የምር እኔ ማለት ነው ስሜታዊው ነው ከማልቀስ እንትን ማስረዳት ሁሉ አቃተኝ። ለምን የሆነ ነገር በቃ ፈጣሪ እንደረዳኝ ነገር ነው ያሰብኩት። ማለት የሰው ልጅ ፈጣሪ የሚወደውን ሰው ነው በህይወትሽ የሚያመጣው እንዲረዳሽ እንጂ ፈጣሪ ለራሱ ወርዶ አይረዳሽም። ይሄንን እናውቃለን እንዳለን አይደል? ስለዚህ በዛ ሰዓት ማንም ሳያስጠጋኝ እሱ ራሱ ጋር አስጠጋኝ። ከዛ እሺ ያለኝ በቃ አገሬ ገብቼ እንደምሰራ ነው ቃል የገባልኝ። ገባሁኝ ማለት ነው። ከዛ ልዕልቴ መጨረሻ ላይ አሁን ቅርብ ጊዜ ከፍራውል ጋር ሲጣሉ ምን ሲሉ ወደ ቤቷ ብሎክ ታነሳና ትጠራኛለች። አሁንም ይኸው ልዕልቴ የምታረገውን እኔ ብሎክ አርጋኛለች። ሁነነ መረገ ከዛ ልዕልቴ ምን ትላለች? ፍራውል አልረዳሽም አይደለ? አዎ አልረዳኝም። እንደዚህ ቪዲዮ አለሽ? አዎ አለኝ። ከዛ ቪዲዮ ላኪልኝ አለች። ከዛ ሁለት ሰዎች በሷ በኩል የሷን ላይፍ የሚከታተሉ ሰዎች ብር ይልኩልኛል። ኦኬ። ከዛ ምን አልኳት? ልዕልቴ አሁንም እንግዲህ ምናምን ሰው ውስጥ ነው። ከዛ በውስጥ በኩል ምን አልኳት? ልዕልቴ እንድረዳ ሁሌ እርዱኝ ከምል
አንዴ ተረድቼ እኔ እጄ ሞያ የምችል ልጅ ነኝ፣ መስራት የምችል ሰው ነኝ፣ እንድሰራ የስራ እድልን ክፈችልኝ እና በቃ አንዴ አስረጅኝ። ቤትሽ በቃ ቤተሰብ አለሽ፣ ብዙ ሰው ነው የሚከታተልሽ። እሺ እዛ ጋር ስሜ ጠፍቷል፣ እዚህ ጋር ደግሞ ልልት ጥሩ ነገር ማድረግ ነበረበት። ከዛ ምን አደረገች? ብሎክ ነው ያደረገችኝ። ሁለት ሰው ከረዳኝ በኋላ ብሎክ ነው ያደረገችኝ። አሁንም አስቢ፣ እኔ እዚህ ጋር ሁለተኛ ሞት ነው የሞትኩት ማለት ነው። ግን ፈጣሪ እንዳኖረኝ ያኖረኛል። ምንም ስራ የለኝም አሁን ላይ እውነት ለማገር ቪዲዮን ገብተሽ ሄለን ሲመችሽ ቪዲዮን ገብተሽ ምን ውስጥ እንዳለው ማለት ነው። ገብቶሻል? ወገብ ህመም ዲስክ መሸራተት አጋጥሞኝ በየቀኑ 2000 ብር ከፍዬ ነው የምታቀመውና እንኳን ራሴ መርዳት አይደለም እንኳን አባቴ መርዳት አይደለም ራሴን መርዳት ያቃተኝ ሰው ነኝና ግን አንዳንዴ ምን መሰለሽ ይላል እኔ ይሄ ሚዲያ ባህሪን በደንብ አውቃለሁና ሁሉን ነገር መቸኮል አስፈላጊ አይደለም። እዚህ ጋር ግን ሰው ቃል ሲገባልሽ የሚጎዳው ሰው አሁን እዚህ ጋር መልካምም እንደዚህ ያደረገ ማን ነው? ዛሬ መልካምን እያኖራት ያለው ማን ነው? አንዳንድ ሰዎች ናቸው እንጂ የሚየረዷት ያሉት። ዛራም ደግሞ እንደዛ ቫይራል ወጣ እንደዛ ሰው አይቶ ፍራውል የኔን ቪዲዮ አንስቶታል። ኦሬዲ እንትን ውስጥ ደብቆታል። የረዳሁን ሁሉ አንስቶታል። ፍራውል ማለት ነው ጋለሪ ውስጥ ደብቆታል ማለት ነው። ገብቶሻል? እኔ ግን አለኝ ቪዲዮ ዲዩት አድርጎ የሰራው ቪዲዮ አለኝ። እኔ ያንቺን ቪዲዮዎች ነው እያዩ ያለሁት። ስም የአውሪ አንቺ። እሺ ስለዚህ ምን ልልሽ ፈልጌ ነው ሌልቲም ብትሆን ጥሩ ጎን አላት፣ ግን ደግሞ ከጥሩ ጎኑ ደግሞ አንዳንድ ጊዜ መጥፎ ጎን ያጠፋል። አሁን እኔ ሌልቲ ብሎክ ነው ያደረገችኝ። ለምን አስረጅኝ ስላልኳት። እሺ እዚህን ጊዜ የሱን ስም ለማጥፋት የኔን ስም ተጠቅማለች። ግን ደግሞ እዚህ ጋር እኔ ተጎድቻለሁ። እኔ አልተረዳም። አሁንም 1000 ከምናምን ሰው ውስጥ ዛራ እንደዚህ ነው ፍራውል እንደዚህ ያደረጋት። በቃ ይሄ የራስን ጥቅም አስቀድሞ ሌላውን ደግሞ ደሃውን ደግሞ መጨፍለቅ የሚባል ነገር ነው። ፍራውልም ደግሞ ምንም በማላቀው አረዳትም። ከዚህ በኋላ ጠላቶቼ ይርዷት እስቲ መጥቶ ቃል በቃል ነው ያለው። እስቲ መጥቶ አለ ከኪሴ ውስጥ ያውጡ ማንም ሰው እስቲ ከኪሴ ውስጥ አውጥቶ እቺ ልጅ ይርዳት። ይሄው ትችላችኋለሁ ይርዷት አለ። እኔ የሚያቁኝ ሰዎች በቃ አንዳንድ ሰዎች ማቃቸው ምናምን በውስጥ መስመር እየነገርካቸው ምናምን ነው የሚረዱኝ። እየኖርክ ያለው ስራ የለኝም እኔ በቤት ኪራይ ነው የምኖረው። አባቴ ወታደር ስለነበረ አሁን ላይ ደክሟል፣ ያመዋል፣ ኩላሊት ታማሚ ነው፣ ሱካር አለበት። መቼ ነው አገር ቤት የተመለሽው እንጂ? ከአንድ አመት ከምናምን በፊት የተመለስኩት። ይሄ ነገር የመልካም ጊዜ ነው በቃ የተመለስኩት። እኔ ተመለሽ ታመሽ ነው ወይስ በወረቀት ምክንያት የተመለሽ? በወረቀትም ምክንያት ነው። ታምሜም ነበር፣ በጣም ታምሜ ነበር። እሱ ጋር ስገባ በቃ ፊቴ ሁሉ አባብጦ ነበር ምናምንና እኔ አገሬ ገብቼ መስራት እፈልጋለሁ ስል አጥኒኝ ነው ያለኝ። ምን እንደምትሰሪ አጥኒና እኔ ወጪውን እንዳለ እችልልሻለሁ፣ ይሄን አይል ብልርክልሻለሁ፣ በዚህ አይነት ብር ደግሞ ከፍተሽ ሰርተሽ ደግሞ ሳይ ደግሞ ጨምርልሻለሁ ነው ያለኝ። አባትሽን አሳክምልሻለሁ። አባቴን ራሱ ደውሎ ላይቭ ላይ እያለ ደውሎ ከዛ አባቴ ሌሊት ስለነበረ አላነሳም። ገብቶሻል? ሌሊት ስለነበረ ኢትዮጵያ ተኝቶ ስለነበረ አላነሳም። በዚህ ጉዳይ እንደዚህ ነው ልልሽ ነው ማለት ፍሮ ትኬት ቆርጦልኛል። አመሰግናለሁ ላደረገልኝ። ለሀገሬ መግባት ምክንያታዊ ነው። ግን ደግሞ ተስፋ የሰጠኝን ነገር እዚህ ጋር የኢትዮጵያ ሕዝብ ወይም ደግሞ በቃ እኔን የሚያውቁኝ ሰዎች ሊረዱኝ ይገባ ነበረ። እኔ ከሁለቱም ነው ያጣሁት። እስካሁን እየተሰቃየው ያለሁት በዚህ ጉዳይ ነው እና ቲክቶክ ያኛው ቲክቶክም ተቃጠለ። እንደገና ይሄን ደግሞ ሪሚት አድርጌ ቲክቶክ ከፈትኩኝ ማለት ነው። ወጥቼ ስለሱ ሳወራ ወዲያው ነው ባን ያደረጉብኝ፣ ኤርፖርት አድርጉብኝ ማለት ነው። እና
ሌልቲም ብትሆን ደግሞ አሁንም ደግማ ከ3 ወር በፊት ከ4 ወር በፊት ብሎክ አንስታ ከዛ በኋላ አስገብታኝ አውርታኝ ከዛ በኋላ እንደገና በውስጥ ምንድነው ያልኩት ሁሉን ነገር ፋይሎች ልኬላት ሌልቲ አስረጂኝ በቃ እኔ መስራት እፈልጋለሁ መለወጥ እፈልጋለሁ መስራት እፈልጋለሁ እና ኢትዮጵያ ላይ እንኳን ስራ ሳይኖርሽ ስራ ኖሮች አሩ ከእጅ ወደ አፍ ነው ገብቶሻል ከዛ ብሎክ አረጋችኝ ማለት ነው ገብቶሻል ቪዲዮ ላኪልኝ አለችኝ ስለ ፍራውል ያለውን ነገር ላኪልኝ አለች በቴሌግራም ላኪልኝ አለች ቴሌግራም ላይ ላኩላት ከዛ በኋላ እኔ ቤቷ ምን እየተካሄደም እንደሆነ አላቅም ብሎክ ነው ያረጋችኝ በሌላ ዩዘር ገብቼ ሳያት በሌላ ጀስት ለኢንተርቪውና ፊራም ያልቃሉ እንደማያከብር ለህዝብ እንድታወሪ ነው እንጂ ለመርዳት ስላልሆነ ምን ታረጋለሽ አጠገቧ ለዛ ነው የቦለከች ያ ብሎክ አረጋችኝ በቃ እኔ ምንም አላልኩም በቃ አንድ ቀን ግን ያው ፍራውል ጋር ሁሌም መግባት ፈልጋለሁ ለምን እኔ ከሱ ጥያቄ አለኝ አለመርዳቱ የራሱ መብት ነው የራሱ ብር ነው በግድ እርዳኝ አይደለም እንደዚሁ ነው ብሎክ የምታረጋት አሁን ጉዳዩን ሲጨርስ አዎ ያ ነው አሁን እዚህ ጋር የሚጎዳው ማን ነው ብቲ ያ ዳሃ ነው የሚጎዳው ገብቶሻል ሜቢ እሱ ሊረዳ ሊሆን ይችላል እኔ አሁን ከኔ ምንም ባንድ በኩል ነው እንጂ የሰማው የኔ ፎቶ እሷ ጋር ማየት ነው እንጂ እንዴት እሷ ፖስት እንዳረገችኝ የሚያውቀው ነገር የለም እኔም ደግሞ ገብቼ ለሷ ይሄ ፍራውል ክፉ ነው እንደዚህ ነው አላልኩም እውነቴን ነው የምልህ እኔ በፈጣሪ እጅ ታይዤ ነው ያለሁት አይደለ እኔ አሁን በየቀኑ ነው ሆስፒታል የምመላለሰው እውነቴን ነው የምልሽ በዚህ በልጅነቴ ወድቄ ዲስክ መሸራተት አጋጥሞኝ ሽንት ቤት እንኳን መቀመጥ ያቅተኛል እኔ እና ምን ልልሽ ነበር እሱ ጋር ልገባ አሁን ራሱ እየሞከርኩ ነው ማለት ሁሌ እዛ ይጃባ እንትን ጥያቄ ነው በቃ ላይረዳኝም ግን ደግሞ እዚህ ጋር ለህዝቤ እንዲመልስ ፈልጋለሁ እኔ ህዝቤ በሚሊዮን እንደተረዳው ነው የሚያውቀው እኔም ገብቶሻል እኔ የሚያውቁ ብዙ ሰው የኔ ተከታይ የነበሩ ሰዎች ይዶሱን ሲያመሰግኑ ነበር 1 ሚሊዮን ታየ ማለት አስቢ ሰው ሁሉ እኔ ብር እንደወሰድኩ ነው የሚያስበው እኔ ግን እዚሁ ላይ ነኝ ያለሁት የወደኩበት ቦታ ነው ያለሁት ኢትዮጵያ ላይ እሺ የሰው ሀገር ቢሆን እንደምንም ተፈራርጬ የሰው ሽንት ቤት ማጥቤም ልኖር ይችላል ኢትዮጵያ ውስጥ ነኝ ያለሁት እንኳን ጤና ኖሮሽ ጤና ያለሽ ራሱ የሰውን ካወቅሽ ነው ወደ ስራ የምትገቢው በምታቂ እኔ ጸጉር ቤት ሙያ አለኝ ንግድ ላይ እየሰራው ነበር ሰውንም ረዳ ሰው ነበርኩ ግን በቃ ምንድነው እዚህ ላይ የተሰማኝ የሰው ልጅ ተስፋ ሲሰጥሽ በቃ ደስ ይልሻል እኔ ሰው $1 ሰጥሻለሁ ሲለኝ የሚሰማኝ ደስታ በጣም ከፍ ያለ ነው ገብቶሻል አይደለ ሰው አለኝ እንዴ እኔ በቃ እኔ ለኔ የሚያስብ ሰው አለ እንዴት ያለሽ እና አሁንም ቢሆን ሊልቲም በሰበኩል 2 ሰው ረዳኝ ከዛ በኋላ ብሎክ አረጋችኝ ፍራውልም እንደዚህ መሀል ላይ እኔ ያለ ምንም ከህዝቤም አልሆንኩም ህዝቤ እንዲረዳኝ እንኳን ህዝቤ በያንዳንዱ ሰው አንዳንድ ብር ቢያወጣልኝ እኔ የምፈልገውን ስራ መታከም የምችልበት ለአባቴ ማኖር የምችልበትን ነገር ሊያደርግልኝ ይችላል ገብቶሻል አይደል ቆይ ያሬዶ ኢትዮጵያ ላይ ጊፍት ማውጣት ትችያለሽ ያሬዶ ቆይ አንድ ጊዜ ቆይ ያሬዶ ኢትዮጵያ ላይ ጊፍት ማውጣት ትችያለሽ ሁሌ ላይ ገባለሁ ስንት ሙሉ ኦኬ ከቻልሽ እስቲ ለምን እንደዚሁ ብሩን ለምን አትልክላትም ልለው ነበር በቃ ኦኬ ቴንክ ዩ ያሬዶ ትላለሁ መሰግናለሁ አመሰግናለሁ አላህ ይስጥልኝ እኔ እንደምላላቅም እና ብዙ ጊዜ ሼር ስለተደረገልኝ ነው ሄለን እኔ መልካም ነገሩን ማውራት ፈልጋለሁ የሰው ልጅ ቪዲዮን ግቢና ይስቲ አይ ቲንክ 4ኛ ወር ላይ ነው በነማኪ አማካኝነት ነው እርዳታ ስጭልን ብለውሽ ነው የሆነ ቪዲዮ ያየው ነው
አዎ እርዳታ ስጪ ብሎኝ ቤት ውስጥ ነበርኩ። ያኔ ከጭንቀቱ አገግሜ በቃ ዝም ብዬ እየኖርኩ ነበርና ሰዎች የቤት ክራይ ይከፍሉልኛል። በቃ እንደዛ ነው የምኖረው። እውነቴን ነው የምልሽ። ማንም ሰው እኔ የሚረዳ ሰው ሼር አድርጌ ጊዜ አንድ አመት ወይ ዶንት ስትሬስ እነ ማኪ ሌላ ሰው እንድትረጂና እህልና ፍራሽ እንድታከፋፊ የላኩሽ አንቺ ያለሽበት አያውቁም ነበር እነሱ። እና ማይኪ ታውቃለች። ብዙ ጊዜ ልኬላታለሁ። ምን መሰለሽ እዚህ ዓለም ላይ ሲኖርሽ ማንም ሰው ይወድሻል። ዝና ሲኖርሽ ማንም ሰው ይወድሻል፣ ያከብርሻል። ግን አንድ ቀን ወድቀሽ ዝና አተሽ ስትኖሪ ማንም ሰው አይወድሽም። የተረዳሁት ነገር እና በሰዓቱ እኔ አሁን ነው ድሮ ማይኪ ጋር ድሮ አጫሉ ሲሞት ነው የምንተዋወቀው። ያ ግን አሁን ኮንታክት አለኝ ግን እንትን አትሉኝም፣ አታስገባኝም።